السلام عليكم استاذ عيد. السلام ورحمة الله وبركاته. እንዴት ነው ኡስታዝ? ደህና ሰላም ነው። ምንድን ነው እያደረክ ያለኸው? አወዛገብካቸው እኮ ህዝቡ ጨለሉ እኮ ለዋህብያ ለሁለት ከፍለዋለን ብለው ራሳቸው ተከፍለው ቁጭ አሉ። ተከፍለው ያለ ስራ የሰውንማ በጣም ነበር ያሳቀኝ። ይሄ በጣም እኮ ነው የሚገርመው ነገር። ተደብቀው ያዳምጡ ነበርና መምህሮቻቸውን አሁን ስረዳ የተሳሳተ ትምህርት ተሰጠ። የዛኔ በቃ ያንን ለማረም ነው የመጡት። ያው ንጽጽር የምትሰሩ ልጆች ብሎ በግልጽ ነው ቄሱ የተናገረው። ንጽጽር እንሰራለን የምትሉ እስልምና ላይ ከሙስሊሞች ለመሸሽ ብላችሁ አምላክ እጅ የለውም ያላችሁ እያለ በግልጽ ተናገረ። አምላክ እግር የለውም ምሳሌ ናቸው እያላችሁ የተናገራችሁ ተሳስታችኋል። ምሳሌ አይደለም፣ ትክክለኛ የሆነ እጆች እግሮች አሉት፣ ግን እንደ ሰው አይደሉም ብለው ተናገሩ። እና ይገርማል። በጣም ይገርማል። ቱርቱሊያ የሚባለው ሰው አምላክ የተዋቀረ አካል አለው ቦዲ አለው ብሎ ያምናል፣ ጀሰድ አለው ብሎ ያምናል። የኒቂያ ጉባኤ ላይ ያሉትና አትናቴዎስ ምናምን ደግሞ ያሉት አምላክ አይን አለው፣ እጅ አለው፣ ጆሮ አለው፣ እግር አለው፣ ነገር ግን እንደ ፍጡር አይደለም፣ አይመረመርም፣ አይታወቅም ነው ብሎ ያስቀምጡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ደግሞ አብዛኛው ሊቃውንት ይህንን ነው የሚቀበሉት። መምህር ዮሐንስ ጌታቸው እንደዛ ነው ያለው አለው። አሁን እዚህ ቲክቶክ ላይ ያሉት አዳዲስ የመጡ ሊቃውንት በመጽሐፍ ቤት ያለፉ በጉባኤ ቤት ያለፉ ሰዎች መጥተው አማናዊ ነው ብለዋል። እውነተኛ ነው አለው፣ ሪል ነው፣ ነገር ግን ከፍጡራን ጋር አይመሳሰልም፣ እንደ ሰው አይደለም ነው። በቃ ትክክለኛ እኮ አነጋገር ነው። እንደ ሰው አይደለም ነው። የሰው ኮምፖስት ያደረገ ነገር ነው። አንደኛ። ሁለተኛ ኤሰንሱ ላይ ነው ያለው፣ ዛቱ ላይ ነው ያለው የሰው። ለምሳሌ አይን፣ ጆሮ፣ እግር ምናምን የምትለው ነገር የዛ ውቅር ነው የሰው አካል የሚባለው ይሄ ቦዲ የሚባለው ነገር ማለት ነው። ፈጣሪ ጋር ግን ስትመጣ ሲፈቱል ዛት ነው ራሱ የዛቱ ባህሪ ነው ተብሎ ነው የተቀመጠው። ልክ በኦርቶዶክስም የተቀመጠው ኢነርጊያ ላይ ነው ያለው ብሎ ተብሎ ነው የተባለው እንጂ የኡሲያው ላይ አይደለም ያለው። ያ ደግሞ አትሪቢዩት ነው፣ ከፍጡራን ጋር መታመሳስለው አይደለም። እንዳሉት እኮ ነው። አይን ከተባለ የሰው ግንባር ላይ፣ ጆሮ ከተባለ እዚህ ጋር የተንጠለጠለ እግር ምናምን ተከፋፍሎ ነው ያለው። ፈጣሪ ደግሞ ዲቫይን ሲምፕሊሲቲ ነው ያለው፣ ሙፍረድ ነው ብለናል። ራሱ አይነጣጠልም፣ መከፋፈል ነገር የለበትም። ሲፋ ስለ ክፍፍል የሚያሳይ አይደለም። ይሄንን ትምህርት አያውቁትም። ያንን ሳያውቁ አሁን ምንድነው አይታወቅም የሚለውን ቃልና አልተገለጸም የሚለውን ቃል ሲናገሩ በሳቅ ነው የሞትኩት። ራሱ እንዴ ሁሱን ያዳምጡት ነበር እንዴ ሁላ ምናምን እስክል ድረስ ማለት ነው። ይህ ትክክለኛው ወላሂ በእስልምና የኮራው ለምን? እስልምና ገደብ አለው። የተገለጸውን ነገር ተገልጿል ብሎ ያስተምራል። ከቁርአንና ከሐዲስ ላይ ያልመጣበትን ነገር በዝምታ የታለፈው ነገር በዝምታ እናልፈዋለን። ይሄ ነው አቂዳችን ራሱ ማለት ነው። ወላሂ ምንድነው ሲፈቱል ኸበርያ ብለው አንድ ሰው ጎግል ላይ ቢገባ ቀደምት ሰለፎች እንደዛ ነው አቋማቸው ይላል። ቀደምት የነበረው የአላህን ሲፋዎች በአጠቃላይ ወደ አላህ በማስጠጋት አስብተው ያለ ከይፍያ ይቀበሉ ነበር ብሎ ያስቀመጠው። ኸለፎች ግን ሲመጡ ሰለፎች ሳይሆኑ ኸለፎች ሲመጡ ግን ያንን ነገር ተእዊል አደረጉት፣ ትርጉም መስጠት ጀመሩ ብሎ ነው የሚያስቀምጠው። እኛ የጥንቱን ነው የያዝነው ራሱ ማለት ነው። እና በዝምታ አልፈና አይታወቅም አልተገለጸም ምናምን የሚለው አገላለጽ እንዴት አሪፍ ቼክ ፖይንት መሆኑ የምታዩት ኦርቶዶክስ ጋር ሲመጣ ማለት ነው። እነሱ ምን አሉ? አናቅም፣ ከሰው ጋር አይነጻጸርም። ልክኛ እኮ እንደምንለው እኮ ያሉት እዛ ውስጥ እሱ ሰምታችኋል። 3-4 እኮ ሊቃውንት ነው እንደዛ ያሉት። ኢቭን አሁን ሁለት ደግሞ አሉ የጉባኤ ቤት የነበሩ የጎጃም ደግሞ አሉ። አንድ መሀል ላይ የሚያወያያቸው ኖሮ ጭራ ይዘው አይታችኋል። እነሱም አለው ግን ያ ነገር የለውም አሉ። መልካ ስላሴ ላይ የስላሴ መልክ የሚባለው ላይ ለእምብርትከ ለእንትንከ ይለውና እሱ ላይ ግን ይዘለዋል የለውም አሉ። ማርያምን ግን ሲሆን መልካ ማርያም ላይ ሲሆን ግን እሷን አይዘላትም አለ። አላት አለ እሷ ያ ነገር አላት አለ። ሰምቶ እንደሆነ ማለት ነው። እና እነሱ በዚህ ደረጃ ነው ራሱ እንትን የሚሉት ማለት። አሁንም እኚህ እርማት የሰጡት ጾታው ላይ ነው። ጾታ ማለት ይሄ ለማለት የፈለግኩት የእንትን አይደለም፣ ግራማቲካሊ ጄንደር ነው እንጂ ይሄ የእንትን ተፈጥሯዊ ናቹራል ጄንደር የሚባል አይደለም። ተሳስቻለሁ ዳጸ ልሳን ነው ምናምን ብለው እንትን ብለዋል። ነገር ግን ይሄ ማየት መስማት ምናምን ነገር እግር፣ እጅ፣ ጆሮ ምናምን የሚባለውን ነገር እስቲል ነው እስካሁን ድረስ በሊቃውንቱ ደረጃ ያስተባበለ የለም። መምህር ዮርዳኖስ መጥቶ እኮ ተናገረ እኮ እዚህ የቲክቶክ ስንትኖች እንትን ትላላችሁ የቲክቶክ ኦርቶዶክሶች መታችሁ ሃይማኖት አበውና መጽሐፍ የሚል አይደል ልትወቅሱ ትፈልጋላችሁ አለ። የምስራቅ ኦርቶዶክስን ነው የምታስተምሩት አለ። ገብቶት ማለት ነው።
በዚህ ደረጃ ማለት ነው። እና ይሄ ትልቅ ነገር ነው ራሱ ማለት ነው። ኢንሻአላህ ቀጥል እስቲ። ይሄ እኛ ከታች ያለው ከአእምሯቸው በላይ ሆኗል የዛኔ ስንናገር ጊዜ። ነገር ግን ዋና ነገር መምህሮቻቸው መረዳታቸው ነው። እውቀት ያለው ሰው እውቀታዊ ቋንቋን ይረዳል፣ ይገባቸዋል። መተው ትላንት እነዚህ እግዚአብሔር አካል አለው ካለ በኋላ እጅ አለው፣ እግር አለው፣ አፍንጫ አለው፣ ሁሉ ነገር አለው ካለ በኋላ ግለጸው ብትለይ ግን እኔ ልገልጸው አልችልም ብሎ ቃል በቃል ተናገረ። እኔን ግን ግለጸው ብትለኝ ልገልጸው አልችልም። ምክንያቱም መለኮታዊ መገለጫዎች ከይፍያቸውን አንድ ሰው በራሱ ሊገልጽ አይችልም። እንዲህ አይነት ነው ብሎ እጁን አምላክ እጅ አለው አለ። ለምሳሌ እጁ ምን አይነት ነው ብትለኝ አላውቀውም አለ። ግለጸው ብትለኝ አልገልጸውም አለ ቃል በቃል ቄሱ ማለት ነው። ጌታቸው የአንድን ያላየኸውን አካል እንዲህ ነው ብለህ ከይፍያውን ሁኔታውን ለመግለጽ ሶስት ነገሮች ያስፈልገዋል። አንደኛ ወይ ያንን አካል አንተ በራስህ ማየት አለብህ። ካየህ በኋላ አሃ እጁ እንዲህ አይነት ነው ብለህ ለሰዎች ትገልጻለህ። ሁለተኛ ወይ ያ አምላክ የሚገልጥላቸው አካሎች ነቢያቶች እጅ አለኝ ሲላቸው ጊዜ እጄ እንዲህ አይነት ነው ብሎ ገልጾላቸው ነግሯቸው ከሆነ ከነዚያ ከነቢያት አንደበት የተነገረህ ነገር ሊኖር ይገባል። የአምላክ እጅ እንዲህ አይነት ነው ሊሉን ይገባል። አምላክ በእነርሱ በኩል ነውና ቃሉን የገለጠው። ሶስተኛ ወያን አምላክ ባታየውም እንኳን ራሱ እኔ ብሎ በቃሉ ላይ እንዲህ አይነት ነው እጄ ብሎ ሊነግርህ ይገባል። በሶስቱም መንገድ ታዲያ አምላክ አልተናገረም። ገብቷችኋል? ይህንን ያውቃሉ ሊቃውንቶቻቸው። ስለዚህ ግለጸው ብትለይ ልገልጸው አልችልም ያለው ለዚህ እውቀት አላቸው እነዚህ ሰዎች። አላህ ወደ ኢስላም እንዲመራቸው ለምነዋለሁ። አሁን በተናገሩት በዚህ ነገር ላይ ቀጥታ የአምላክን መገለጫዎች አምላክ ስለ ራሱ የነገረንን አለው ከማለት ወደኋላ እንልም አሉ በግልጽ። ግን ያ እንዴት ነው ብለህ ብትነግረኝ እኔ እንዲህ አይነት ነው ብዬ ልገልጽልህ አልችልም ብሎ ቃል በቃል ተናገረ። አልተገለጸም አለ። ይህንን የእውቀት ባለቤቶች ሰሙላችሁና የእኔን ትምህርት ቀጥታ መጥተው ደገሙላችሁ። አዎ የእርሱ እጅ አለው እግር አለው ተብሎ ይነገርለታል፣ ግን እርሱ እንዲህ ነው ተብሎ አይገለጽም ብለው ተናገሩልህ መጥተው ማለት ነው። ከዚያ በኋላ እንደገና ያንን ግን ከፍጥረታት ጋር የምናመሳስለው አይደለም አሉ። እኔም ስላችሁ ነበር ስለ አምላክ የተነገሩ ቃላቶችን አምኖ መቀበል ግድ ይላል። ያልተነገሩትን ደግሞ ከራሳችን ልንፈላሰፍበትና ልንቀጥፍበት አይገባም። ይሄን ያልተናገረውን አልተናገረም ብለን ስንላለን። ሌላኛው ነገር አምላክ ስለ ራሱ የተናገራቸው ነገራቶች እጅ ምናምን የምንላቸው ነገራቶች ከፍጥረታት ጋር የሚመሳሰሉ አይደሉም በፍጹም እያልኩ ስነግራቸው ነበረ። ገብታችኋል? አካላዊ ክፍሎች ወይንም አልአዕዳ አልጀሰድያ የሰውነት አካላዊ ክፍሎች የሚባሉ አላህ የሉትም። ልብ በሉ፣ ሰዋዊ የሆኑ የሰውነት ክፍሎች ወይንም በአረበኛ አልአዕዳ አልጀሰድያ የሰውነት ሰዋዊ ክፍሎች የሉትም እርሱ። ነገር ግን መለኮታዊ የሆኑ መገለጫዎች አሉት አላህ ሱብሓነሁ ወተዓላ። መለኮታዊ የሆነ ረቂቅ የሆነ እጅ የሚባል ነገር አለው። ያ ግን እጁ የሰው ይመስላል ወላ አይመስልም? ከፍጥረታት ጋር የሚመሳሰል አይደለም። ያን ይመስላል። እሺ ይህን ይመስላል። ለማንኛውም ጀዛከላህ ኸይር ኡስታዝ። ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። አንድ ጥያቄ ያለበት መስጠት የሚፈልግ ካለ መቀጠል ይችላል። እሺ ጥያቄ ምንድን ነው? አንደኛው የእስልምና ሃይማኖት የጀመረው ማን ነው? ጀማሪው የሚለው ነው። ያው ከመሰረቱ አንስተን እናውራና ማን ነው ጀማሪው የሚለውን ነገር ብትመለስልኝ ይሻላል። መልካም። አምላክ አላህ ስብሐነ ወተዓላ ነው የሃይማኖቱ ደንጋጊ። ከእርሱ ዘንድ ነው መነሻው ኢስላም። እዚህ ምድር ላይ ሰዎች መጥተው የጀመሩት አይደለም። አምላክ ደነገገ። ያን ድንጋጌውን ለነቢያት ሰጠ። ነቢያት ደግሞ ለህዝቦቻቸው አስተማሩ። ማስረጃ ቃለ ስብሓነሁ ወተዓላ ኢነ ዲነ ዐንደ ላሂ ልኢስላም፣ ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው አለ። እዚህ ጋር ትክክለኛ ሃይማኖት ከእርሱ ዘንድ ኢስላም መሆኑን ገለጸ። ራሱ እንደደነገገው በድንጋጌ ቃል በቃል ተናግሯል። ለማን? ለነቢያት ደንግጎ እንደሰጣቸው ይነግረናል። በሱራ ሹራ ላይ አላህ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ። ማን? እኔ ደነገግኩላችሁ ብሎ አላህ ከተናገረ በኋላ ከእናንተ በፊት አብርሃምን፣
ሙሴን፣ ኖህን፣ ክርስቶስን ያዘዝኩባቸውን ራሱኑ ሃይማኖት እያለ ተናገረ። ስለዚህ ይህም ኢስላምን አምላክ ነው የደነገገው፣ ለነቢያት ሁሉ ደንግጎ የሰጣቸው፣ ነቢያት ደግሞ ለህዝቦቻቸው አስተማሩት። ነቢያቶች እንዳስተማሩት ከአምላክ ተቀብለው ማስረጃ አለው ከተባለ አዎ። ያዕቆብን ብንወስድ ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ ኢስላምን። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ስለዚህ ኢስላምን ሰብኳቸዋል ለልጆቹ፣ ልክ እንዲሁ ለህዝቦቻቸውም ሲሰብኳቸው ነበር። ራሳቸውንም እኛ ሙስሊሞች ነን እያሉ ነቢያቶች ይገልጻሉ። ኖህን ብንወስድ ለምሳሌ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ሱለይማን ወይንም ሰለሞን ከአባቱ ከዳዊት ጋር ምን አለ? ወኩና ሙስሊሚን አለ ሱራ ነምል ላይ፣ እኛ ከሙስሊሞች ነን እያለ ቃል በቃል ይናገራል። ዮሴፍ የያዕቆብ ልጅ ምን አለ? ተወፈኒ ሙስሊመን አለ፣ አደራ አምላክ የአላህ ሙስሊም አድርገህ ግደለኝ አለ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ፈለማ አሐሰ ዒሳ ሚንሁሙል ኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ምን አሉ? እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሴም ልክ እንዲሁ ሙስሊም ሆኖ ብሏቸዋል። ህዝቦቹም እኛ ሙስሊሞች ነን ብለው ቃል በቃል ተናግረዋል። ስለዚህ ኢስላም ማለት ድንጋጌነቱ ከአምላክ ሲሆን ለነቢያት ደንግጎ ሰጣቸው። ነቢያት ደግሞ በዚያ መንገድ ላይ መሆናቸውን ተናገሩ። ከዚያም በህዝቦቻቸውና በልጆቻቸው መካከል ሰበኩ። ተከታዮቻቸውም ልጆቻቸውን ቃል በቃል እኛ ሙስሊሞች ነን ብለው ያጸደቁት የሆነ መለኮታዊ ሃይማኖት ነው። ግን እንትን ሲናነጻ እኮ ቁራሽ ትራይብ ታውቃለህ? መጀመሪያ ላይ መሐመድ ምናልባት ድምፄ የተሰማ ከሆነ ይቅርታ አድርጉልኝ። እንትኑ ተጋድሜ እያወራው ስላለው ነው። እና 570 አካባቢ ላይ መሐመድ ቁራሽ ትራይብ አካባቢ ሄዶ ብዙ አማልክትን ሲያመልኩ በነበሩበት ጊዜ ላይ አላህ አንድ ነው እያለ ስብከት ሲጀምር እናየዋለን። ከዚህም የተነሳ ምክንያቱም ተሰምቶም የማይታወቅ ነገር ስለነበረ ህዝቦቹ ተቃውሞት ከሸሸ በኋላ ከመካ ወደ መዲና መሄዱና ያ ሂደት ደግሞ ጅራን እንደመሆኑ እናውቃለን። ያው ታሪክም ይናገራል። እዛ ኃይሉን አደራጅቶ ተመልሶ ጦርነት አንስቶ ሁሉን ጨፍጭፎ ከጨረሳቸው በኋላ አብዛኞቹን ገሎ ጂሃድ የሚባል ያው የሃይማኖት ማስፋፊያ ከአሰራጭ እና ከጀመረ በኋላ ብዙዎቹን በጦር ኃይል አሸንፎ ወደ እስልምና ከቀየረ ከዛ ተነስቶ እስከ 8ቱም ጦርነቶች ጀምሮ እስከ ምዕራብ እስራኤል ድረስ ገስግሶ እንደመጣና በዙ አኳን እንደተሰራጨ ነውና ሁኔታዎችም ያስረዱት ሃይማኖቱን በዚህ ልክ ነው የተስፋፋው። መሐመድ ታዲያ የሰበከው ሃይማኖትና እስልምና እና ሌላ እስልምና አለ ወይ? 570 አካባቢ የተጀመረ እስልምና እና ሌላ እስልምና አለ ወይ? ምክንያቱም የለም። ከዛ በፊት እስልምና የሚባል ነገር የለም። ከመሐመድ በፊት ነቢዩ መሐመድ ጀምሮ በፊት ሌላ የለም። እንዴት ታስታርቃለህ? ይሄን ጠይቀህ እየመለስክ ነው። ጠይቅና ህዝቡን መለስክ። ቅድም ተመለሰልህ የመጀመሪያው፣ እሱን እንጨርስና አሁን ከዚያ በኋላ ወደ ቀጣይ እንሄዳለን። ቅድም ምን አልኩኝ? አሁን እስልምና ደነጋጌነትን ማን የደነገገው አልከን? አላህ ነው አልኩኝ። ማስረጃ ሰጠው። ምን ትላለህ? ከዚያ ነብያቶች ደግሞ እንደሰበኩት ማስረጃ ሰጠው። ምን ትላለህ? በዚያ ላይ ሀሳብ አንስተንና እሱ ላይ ከዚያ ደግሞ በቀጣዩ ላይ እናወራለን። እኮ ያዕቆብ ነው የሚባለው እንጂ እኮ እስልምና አይደለም። በእስልምና ስራ አይደለም። እኛ አሁን በመጽሐፍ ቅዱሳችን ያለው ያዕቆብ ከአብርሃም ትውልድ የሚመዘን ከሆነ አብርሃም እግዚአብሔር አምላክ ጠርቶ ይዞት ከአባቲ ከነገድ ከጎሳ ውጣ ካለበት አማልክት ከሚያመልኩበት ዘመድ የወጣ አብርሃም ልጅ መሰረት አድርገን ከመጣን ያዕቆብ እስላም አይደለም። ምን የሚያስብለው አንድም ነገር የለም። አንተ አሁን ቅድም ያዕቆብ ነው ነበር ሃይማኖትሽ ምን ነበር ሃይማኖት? ቃል በቃል በቁርአን ላይ ሙስሊም ሆኖ ብሎ እንደሰበከ ሙስሊም እንደሆነ አሳየና። ምን ነበር ሃይማኖቱ? ያዕቆብ መጽሐፍ ቅዱስ ላይ ክርስቲያን ነበር እንዳንተ?
የሚያመልከው ሰማይና ምድር የፈጠረ እግዚአብሔር ነው፣ የአብርሃም አምላክ የአባቱ ማንን ያመልካል አይደለም ጥያቄው። ማንን ያመልካል አይደለም ጥያቄው። ሃይማኖቱ ምን ክርስቲያን ነበር? ክርስትና ሃይማኖትን ነበር የሚከተለው እንዳንተ? እስላም ነው ታዲያ። አሁን ቅድም እኔ ያሳየው ከእስላም እንደሆነ አንተ ደግሞ መጽሐፍ ቅዱስ ላይ ወሰድከኝና ያዕቆብ ማለት ቆይ እንዴ የእግዚአብሔር ልጅ ማን ነው? ይቅርታ የአብርሃም ልጅ ከዚያ የዘር ሐረግ መቁጠር ጀመርክ። ያዕቆብ ክርስቲያን ነበር ወይ? እንዳንተ መጽሐፍ ቅዱስ ላይ የክርስትና ሃይማኖት ተከታይ ነበር ወይ? ክርስቲያን የተባለው እኮ ከኢየሱስ ክርስቶስ መጥቶ ስብከት ከጀመረ በኋላ እና በሱ ማምኖ ከጀመሩ ነው ክርስቲያን። ቆይ ነቢያቶች ክርስቲያን አይደሉም። ከዚህ በፊት የነበሩት ሰዎች ናቸው። ለምሳሌ ያህል አብርሃም እንደ አንድ ግለሰብ ነው የተጠራው። ቆይ እኔ ላውራ፣ ከዛ በኋላ ታወራ። እንደ አንድ ግለሰብ ሃይማኖታቸው ምንድን ነው ስለ ጊዜ ሰው ነበሩ አልከኝ። ሃይማኖት የለም እኮ እግዚአብሔርን የሚያመልክ ሰው። ነቢያቶች ክርስትና ሃይማኖትን አያውቁትም። ቆይ አንዴ ነቢያቶች ክርስቲያንን አያውቁትም አይደለ? ክርስትና ሃይማኖት የትኞቹ ነቢያት? እነዛ ከክርስቶስ በፊት የነበረ ነቢያት ሁሉ እንዳለ እኮ ነገርኩህ እኮ። ክርስቲያን የተባለው መቼ ነው? ያን መልስ ካገኘ ይበቃል እኮ። ከክርስቶስ በኋላ ነው አልከን እኮ ሰማሁ። ስለዚህ ከክርስቶስ በፊት የነበሩ ነቢያቶች ክርስቲያን አልነበሩም ማለት ነው አይደለ? ጂዊሾች ናቸው። ለምሳሌ ያህል ከያዕቆብ ትውልድ ናቸው አይደለም ጂዊሾች ናቸው አይደለም ሳይሆን ጥያቄው ክርስቲያን የሚለው ላይ ትኩረት አድርግ። የአንተን እምነት ያውቁታል ወይ ነቢያቶች? አምላክ ቃሉን ሲገልጥላቸው የነበሩ ነቢያት የአንተን እምነት ክርስትና ሃይማኖትን ያውቁታል ወይ? ተከትለውታል ወይ? እሱ ላይ ነው መልስ የምፈልገው። እነሱ እኮ እግዚአብሔር የገለጠላቸውን ተናግረዋል። የሚመጣውን የነበረውና የሚመጣው ክርስትና ሃይማኖት ተከታይ የነበሩ ነቢያቶች ከክርስቶስ በፊት የነበሩ ባጭሩ የሚመዘኑት አለ እኮ። ለምሳሌ ያህል ነቢያቶችን እነ ኤርሚያስ እነ ኢሳያስ ሲታነሳ ከየት ነው? እነሱ ከአይሁድ ወገን ናቸው። ገብቶሃል አይደለም እንዴ? ከአይሁድ ወገን ናቸው። ክርስቲያን አይደሉም ወይ? ክርስቲያን ነበሩ ወይ? እነዚህ ክርስቲያን አልነበሩም። ክርስቲያን የሚባለው ኮንሰፕት የመጣው ከመቼ ነው? የሰማኝ ነው። መቼ ነው? ክርስቶስን አምነው መከተል ከጀመሩ በኋላ ነው ክርስቲያን የተባሉት ሰዎቹ። በጣም ጥሩ። አሁን ስለዚህ ከኢየሱስ ክርስቶስ በፊት ክርስትና ይባል ሃይማኖት አይታወቅም። አሁን ከክርስቶስ በኋላ ስላለው ደግሞ እንምጣ። እሺ ኢየሱስ ክርስቶስ ሃይማኖት ደንግጓል በምድር ላይ ክርስትና ሃይማኖትን ተከተሉ ብሎ። ክርስትና እኮ ሌላ ትርጉም አይደለም። ክርስቶስን አምኖ የሚከተል ክርስቲያን ይባላል። በቃ አለቀ። ሌላ ነገር አይደለም እኮ። ስሙ እኮ ነው። ዘፈቀዳዊነት የሚባል ነገር ታውቃለህ? ዘፈቀዳዊነት የሚባል ነገር ታውቃለህ? ኢየሱስ ክርስቶስን አምኖ የሚከተል ሰው ሁሉ ክርስቲያን ይባላል። በቃ አለቀ። አይባልም። ተሳስተዋል። ወደ እሱ እንመጣለን። ግን ኢየሱስ ክርስቶስ ሃይማኖት ደንግጓል ወይ? መጽሐፍ ቅዱስ ላይ ሃይማኖት ክርስትና ሃይማኖትን ተከተሉ ብሏል እያልኩ ያለውን ለምን አትሰማም? ክርስቶስን እንደ ክርስቲያን አምነው ለምሳሌ በአንጾኪያ ላይ ሐዋርያ ስራ ላይ ማለት ነው ክርስቲያኖች በመጀመሪያ ተሰብስበው ማምለክ ሲጀምሩ በመጀመሪያ በዛ ስፍራ ላይ ምን ብለዋሉ? ክርስቲያን ተብሎ ተጠርተዋል። ሐዋርያ ስራ ላይ ማለት ነው ክርስቲያን ተብሎ መጠራታቸው ምን በፈጣሪ ስም ትልቅ ሰው ነህ፣ አይምሮህን አሰራ፣ ጥያቄውን አዳምጠ ለዚህ ለመመለስ ነው እኮ የነገርኩህ እኮ። አንተ እኮ ያልሰማው መቼ ነው ያዳምጣለም። ከዚያ ለጥያቄ መልስ የምትሰጠው ጥያቄን መሰረት አድርገህ ነው፣ አዳምጠህ ተረድተህ ነው። ይወጣል። ጥያቄውን መረዳት አንዱ የመልስ እንትን ነው ክፍል ነው። ስለዚህ ምን ታደርጋለህ? አሁን ኢየሱስ ክርስቶስ ሃይማኖት ደንግጓል። በመሰረቱ ክርስትና ሃይማኖትን ተከተሉ ብሎ አዟል ወይስ ኢየሱስ ሃይማኖትን አልደነገገም? የሃይማኖት የመከተል ግዴታ አለብን። እኛ የምንከተለው ምንድነው? ያዳነንን ኢየሱስ ክርስቶስ ነው። ሃይማኖት አይደለም። ስለዚህ አሁን ደግሞ እምነት ነው። ክርስትና የሚባልን ሃይማኖት አልደነገገም። ኢየሱስ አያውቅም ክርስትና ሃይማኖት። ስለዚህ በጣም ጥሩ። እንደሱ ከሆነ አሁን ቀጣይ ምንድነው? ክርስቶስ ሃይማኖትን ሰውን የሚያውቀው አንቴን ነው ወይም ያመነውን ሰውን ነው የሚያውቀው። ሃይማኖት ናቲንግ። ሃይማኖት ማለት በስም የተሰጠ ለምሳሌ እስላም፣ ክርስቲያን፣ ሙስሊም ነገር ነው። ክርስቶስ በፊት ክርስትና ሃይማኖት አይታወቅም ብለው ነበር
አሁን ከኢየሱስ ክርስቶስም በኋላ ራሱ ኢየሱስ ክርስቶስ ሃይማኖት አያውቅም ማለት በቃ አልደነገገም። ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ አላለም። ስለዚህ ክርስትና ሃይማኖት የነቢያቶችም የክርስቶስን ጭምር ሃይማኖት አይደለም፣ አያውቁትም፣ አልደነገጉትም ብሎናል። ታዲያ ከየት ነው ያመጣችሁ ክርስትናን? አምላክም ካላወቀው ነቢያቶችም እስከ ክርስቶስ ድረስ ካላወቁት ከዚያ በኋላ ከሆነ ሰው ሰራሽ ሃይማኖት ነው ማለት ነው። ገብቶሃል አይደለ? ይሄ ደግሞ ወደ ጥፋት እንጂ የሚወስደው ክርስቶስ አምኖ ጽድቅና ወደ ገነት አይወስድም። እየሰማኝ ነው አይደል? ስም ነው ክርስትና፣ ስም ነው። ክርስትና አምኖ በኢየሱስ ክርስቶስ አምኖ የተጠመቀው ያመነ ክርስቲያን ተብሎ ይጠራል። በቃ 4 ነጥብ። ማነው እንደሳ ያለ? እየነገርኩህ እኮ ነው። ሐዋርያ ሥራ ላይ ምንድን ነው የሚለው? በመጀመሪያ ክርስቲያን ለምን ታደርጊያለሽ? ሰው ነው እያደረገ ያለው፣ እኔ አይደለሁም። የሰማኝ ነው አይደል? ያንተ ሞዴሬተር ነው። ሃይማኖት ላይ አሁንም ቢሆን እግዚአብሔር ትኩረት አይሰጥም። አሁን ማወቅ ያለብን ነገር ምን መሰለህ? እምነት ነው የሚያድነው ሰው፣ ሃይማኖት አያድንም። ሃይማኖት ገዳይ ነው ሲጀመር። የሰማኝ ነው አይደል? ስለዚህ የመጀመሪያው ነገር ሰውን የሚያድነው ምንድነው? እምነት ነው። አንድ ሰው የሚያምነው እምነት ነው። እና ስለዚህ ምን ያልኩ ላይ የተሰጠ ስም ነው ክርስቲያን የሚባለው። አምኖ ክርስቶስን የተከተሉት እና የተጠመቁት ያመኑት እነዚህ ክርስቲያን ተብሎ ይጠራሉ። በመጀመሪያም ስያሜ ያገኙት የት ላይ ነው? ሐዋርያ ሥራ ላይ ነው። በመጀመሪያ እኛ አማኞች ክርስቲያን ተባሉ የሚባሉ ነገር ክርስቲያንት የተባሉ ከዚህ በፊት የነበሩት ጁዌሽ ናቸው። ሻዳምጥሽ እዚያ ጋር ለመጀመሪያ ጊዜ ክርስቲያን የተባሉት እንግዲህ የሐዋርያት ሥራ ላይ ነው ብሎናል። እዚያ ላይ ክርስቲያን ብሎ የተናገራቸው ስሙን ያወጣላቸው ማን ነው? አምላክ ነው? ነቢያት ናቸው? ወይንስ ከነቢያት ውጭ የሆኑ ከሃዲያን ሰዎች ናቸው ይህን ስም ያወጡት? መልሳ ያ በመጽሐፍ ቅዱስ የተጻፈውን እናምናለን። በመጀመሪያ አማኞች ክርስቲያን ተባሉ የሚለውን እኮ ነው መጽሐፍ ቅዱስ የሚናገረው። ተባሉ ይላል። ባዮቹ ማን ናቸው? ተባዮቹ ማን ናቸው? ስም የመስጠት ስልጣን ለማን ነው የተሰጠው? እሺ ማን ነው ክርስቲያን ያላቸው? እዛ ስም የመስጠት ስልጣን ለማን ተሰጥቷል? እሱን መልስኝ። ከመለስክ በኋላ ታገኘዋለህ። የት ይገኛል ጥቅሱ ታውቀዋለህ? ሐዋርያ ሥራን ክፈት። ስንት ላይ ምዕራፍ ስንት ቁጥር? ሐዋርያ ሥራን ክፈት ያልኩ ነኝ። ከዛ በኋላ ታገኘዋለህ። ከአንድ ጀምረህ እስከ መጨረሻ የት እንደሚገኝ ራሱ አያውቅም። እሺ ልንገርህ፣ የሐዋርያ ሥራ ሐዋርያ ሥራ መጨረሻ ስታነበው ታገኘዋለህ። ሐዋርያ ሥራ ብዙ ገጽ የያዘ መጽሐፍ እኮ ነው። የትኛው ምዕራፍና ቁጥር ላይ ነው? እዚህ መዳን ታገኛለህ። አንብብ። ከአንድ ጀምረህ እስከ መጨረሻ መዳን ታገኛለህ ይለኛል። በፈጣሪ ስም እባክህን ቆይ አንድ ረጋ። የት ይገኛልሽ? እኔ ከአንተ የተሻለ መጽሐፉን እኛ እናውቀዋለን። የት እንደሚገኝ እናውቃለን። ጀምሮ እስከ መጨረሻ አንድ ላይ አይደለም የሚገኘው። ስንት ላይ እንደሆነ ታውቃለህ? አሁን የምትፈልገው ጥቅስ ሙሉ አንብብ እያልኩ ነኝ። ሐዋርያ ሥራን ሙሉ ስታነብ ታገኘዋለህ። ሙሉ ስታነብ እኛ አይደለም እንዴ ሙሉ ገጽ ይኸውልህ፣ አንድ ሙሉ መጽሐፍ እኮ ነው እንደዚህ። አንድ ሙሉ መጽሐፍ ታገኘዋለህ እያልኩ ነኝ። ምክንያቱም ቆነጣጥረህ ሳይሆን ከምዕራፍ 1 ጀምሮ እስከ መጨረሻ ድረስ ያለውን ክፍል ስታገኝ ክርስቲያን ተባሉ የሚለው ጥቅስ የት ይገኛል? ክርስቲያን ተባሉ የሚለው ጥቅስ የት ነው የሚገኘው? ከሐዋርያ ሥራ ምዕራፍ 1 እስከ መጨረሻ ድረስ አንብብ ታገኘዋለህ። አይደለም ተሳስተሃል። የሐዋርያ ሥራ ምዕራፍ 11 አዳምጥ። እየሰጠው አይደለም ለአንተ ሐዋርያ ሥራን እየሰጠው ከመጀመሪያ ጀምረህ እስከ መጨረሻ አንብብ። በዚህም ማዳን ታገኛለህ። ኡስታዝ ዳውራው እስኪ አይ እንትን የሐዋርያ ሥራ እኮ ማነው ጎስፔል መጽሐፉ 28 ምዕራፍ ነው ያለው። ከ28 ምዕራፍ ውስጥ ከምዕራፍ 1 ጀምሮ እስከ 28 ለመጨረስ እርግጠኛ ነኝ 1 ቀን ያስፈልገዋል። ኡስታዝ እሱ 4 ቀን የሚሆን ችግር የለም እኮ እሱ ነው እኮ። ለዛ ከሆነ ፕሮግራሙ አይኖርም ማለት ነው። እስከሚያነብ ድረስ ምሳ ቁርስ ምናምን መብላት አለበት። አንተም ትወጣለህ ማለት ነው። እዛ ማድረግ ያለብህ ምንድነው? ሐዋርያት ሥራ ላይ ስታነብ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ሲባል የሽሙጥና የለበጣ ስም ነው። አንደኛ ክርስቲያን የሚለው ስም ማለት ነው። ክርስቲያን ማለት ትርጉሙ ምንድነው? የቃሉ ትርጉም ምንድነው? ትርጉሙ የቃሉ ትርጉም ምን አልከኝ? ክርስቲያን የሚለውን ጠላቶቻቸው በአንጾኪያ ለመጀመሪያ ጊዜ ክርስቲያን ያሏቸው ጠላቶቻቸው ናቸው። ሐዋርያት ሥራ ምዕራፍ 11 ቁጥር 26 እና 27 ላይ ታገኘዋል። የለበጣና የሽሙጥ ስም ነው አልኩ። ክርስቲያን ማለት የቃሉ ትርጉም ምንድነው? እሱ ያንተ ትርጉም ነው።
እሱ ያንተ ትርጉም ችግር የለውም። የቃሉ ትርጉም ምንድን ነው? ክርስቲያን የሽሙጥና ምናምን የሚለው ራስህ ያዝ። የሽሙጥና ምናምን የለበጣ ስም ነው ማለት ጠላቶቻቸውን ያወጡላቸው ለማለት ፈልጌ ነው። ማን ነው ክርስቲያን ያላቸው? ሐዋርያቱን ክርስቲያን ያላቸው ማን ነው? ስምን የማውጣት ስልጣን ለማንም ተሰጥቷል። ይሄ ምንድነው? አይተይ ማን ነው ስም ማን ነው ክርስቲያን ያላቸው? ማን ነው ክርስቲያን ያላቸው? ሐዋርያት ሥራ 11:26 ላይ ደቀ መዛሙርቱን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ያላቸው ማን ነው? ስም የማውጣት ስልጣን ለማን ተሰጥቷል እኮ ነው ያልኩ ያለው እኮ። ማን ያላቸው ነው እኮ እየጠየኩ ያለሁት። ሰው ስም መስጠት ይችላል እያልኩ ነኝ። ሰው ስም መስጠት ይችላል። ማን ሰው ስትል እነማን ናቸው ያወጡላቸው ስም? በጊዜው የነበሩት ኦኬ ጥሩ። ክርስቲያን ማለት የቃሉ ትርጉም ምንድን ነው? ሊትራሊ ያው ክርስቶስን አምኖ የሚከተል ማለት ነው። ሌላ ነገር አይደለም። ክርስቶስ ከሚለው ቃል ነው የመጣው። ክርስቶስ የብዙ ቁጥር ክርስቶሳውያን ማለት ነው፣ ወይም ቅበዋን ወይም መሲያውያን ማለት ነው ትርጉሙ ማለት ነው። የሽሙጥና ልክ መሐመዳውያን ብለው ሰዎች የሽሙጥና የለበጣ ስም እንደሚጠቀሙ ቡዲዝም፣ ሂንዱይዝም እንደሚባለው ክርስቲያኖስ የሚለው የግሪከኛው ቃል ክርስቲያኖስ የሚለው ክርስቶስ ለሚለው የሽሙጥና የለበጣ ስም ነው። ክርስቶሳውያን ማለት ነው፣ መሲያውያን ወይም ደግሞ ቅበዋን ማለት ነው። ክርስቶስ ማለት ክርስቶስ ማለት የተቀባ ማለት እንደሆነ ሁሉ ክርስቲያን ማለት ደግሞ ቅበዋን ማለት ነው ትርጉሙ፣ የቃሉ ትርጉም ማለት ነው። አንደኛ። ሁለተኛ ለመጀመሪያ ጊዜ ክርስትና ብሎ ለሃይማኖቱ ስያሜን የሰጠው ማን ነው? ክርስትና ብሎ ለመጀመሪያ ጊዜ የሰጠው ማን ነው በታሪክ ውስጥ ለሃይማኖቱ? ክርስትና አንተ ሌላ ነገር ማለት እሱ ክርስቲያን ማለት ግለሰቡ ነው። ሙስሊምና አንዴ ተረጋጋ ጎስፔል። ክርስቲያንና ክርስትና ይለያያል። ልክ ሙስሊምና እስልምና እንደሚለያዩ፣ እስልምና ሃይማኖቱ ነው፣ ሙስሊም ደግሞ ማለት ደግሞ ግለሰቡ ነው። አሁን ስለ ግለሰቡ ጨረስንና ስለ ሃይማኖት ነበር ስታወሩ የነበሩት። ስለዚህ አሁን ክርስትና ብሎ ሃይማኖቱን ክርስትና ብሎ ለመጀመሪያ ጊዜ የሰየመው ማን ነው ታውቃለህ? በታሪክ ውስጥ ተባሉ ነው የሚለው። አሁን እኛ እኮ ካልተጻፈ በስተቀር ወይ አልገባህም ማለት ነው። ሄደን እኛ ያነሰናል። እየጠየኩ ያለው ስለ ክርስትና መጀመሪያ አዳምጣ ጎስፔል። አማርኛ ስንተኛ ቋንቋ ነው? የጠየቁ ጥያቄ ክርስትና። አዎ ክርስትና ብሎ ለመጀመሪያ ጊዜ የሰየመው ክርስቲያን አይደለም የጠየቁ። ልብ አድርግ። ክርስትና የሚለው ባይብል ላይ የለም። ክርስትና የሚለው ባይብል ላይ ከሌለ ለሃይማኖቱ ክርስትና ብሎ ስሙን ያወጣለት ማን ነው? እሱ ጭብጥም አይደለም እኮ ክርስቲያን ክርስትና የሚለውን እኔ እኮ ክፍሉን ማለት መጽሐፉን ነገርኩ አይደል? በመጀመሪያ ደቀ መዛሙርቶች ክርስቲያን የተባሉት ሐዋርያ ሥራ ሙሉ ሲታነብ ታገኘዋለህ። ችግር የለውም። በቃ ከባይብል ስለ እስልምና ላሳየህና አይ ቲንክ ትታች ያለው እንዲማር ካንተ ጋር ማለት ነው። እሱ የሚጠይቀው ጥያቄ ስላለ እኮ አልጨረስኩም። ትጠይቃለህ፣ ችግር የለውም። ግን እኔ ከመጀመሪያ ከነበረውን አንዳንድ ነገሮችን ልስጥ ብዬ ነው ራሱ ማለት ነው። አንደኛ ከባይብል ልስጥ ስለ እስልምና እንደነበረ ከጥንት ጀምሮ። ምክንያቱም ኢስላም የሚለው መሐመድ ምንድነው ጥቅሙ? እስልምና ላይ አንድ አያይዘን ለምን አትረጋጋም? አያይዘን እንድትመልስልኝ ነው። ሌላ አይደለም፣ አያይዘህ ትመልሷለህ። መሐመድ በሙስሊም ሃይማኖት ላይ አስተዋጽኦ። አንዴ ተረጋጋ እባክህ፣ እዛ ጋር እባክህ ተረጋጋ አንዴ። ኢስላም የሚለው ቃል ራሱ ማለት ኢስላም የሚለው የአረብኛው ቃል አስለመ ከሚል ቃል ነው የመጣው፣ ታዘዘ ከሚል ቃል ነው የመጣው። ሲምፕሊ መታዘዝ ማለት ነው ትርጉሙ። አሁን ይህንን ከባይብል ላሳየ ነው፣ አንዳንድ ጥቅሶች እንድታቀው እንድትረዳ፣ ሌሎችም ሰዎች ደግሞ እንዲማሩበት ነው ራሱ ማለት ነው። በባይብል ውስጥ ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ሃይማኖት አለ ብላል። አንተ ሃይማኖት መርዝ ነው ምናምን እያልክ ነው። አላህ ይቅር ይበልህ፣ ምንም ችግር የለም። ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ሃይማኖት አለ ይላል። ከዛ የአንድ ሃይማኖት ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን ነቢያትና ለቅዱሳን ሐዋርያት አንድ ግን የተሰጠዋል። ከጥንት ጀምሮ የነበሩ ነቢያትና ሐዋርያት የተሰጣቸው ነው ተብሏል። ያ አንድ ሃይማኖት ማለት ነው። አሁን የአንድ ሃይማኖት መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ዳዊት ሲናገር ምን አለ? አምላክ ሆይ እኔ የምስጋናን ስለት የምሰጥህ ከኔ ዘንድ ነው አለ። ውስጤን አጠቃላይ የምሰጥህ ሲል እጅና እግሩን የምሰጥህ ነው። የምሰጥህ የሚለው የዕብራይስጡ ቃል አሻሌም ነው የሚለው፣ ሸለም ከሚለው ቃል ነው የመጣው የዕብራይስጥ። በአረብኛ ዩስሊም ይለዋል። ሱረቱ ሉቅማን ምዕራፍ 31 ቁጥር 22 ላይ እርሱ መልካም ሰሪ ሆኖ ፊቱን ወደ አላህ የሚሰጥ ይላል። የሚሰጥ ለሚለው ቃል የገባው ቃል ተመሳሳይ ዩስሊም የሚለው ቃል ነው። ስለዚህ ዩስሊም በአረብኛ ሰ ብለው ሲያነቡ እነሱ ሸ ብለው ነው የሚያነቡት፣ አሻሌም ብለው ነው የሚሉት። ስለዚህ ሙስሊም የሚለው ቃል ወይም ደግሞ ይሄ በግስ ደረጃ ያለው ሸለም የሚለው ቃል አስለመ የሚለው ቃል ባይብል ላይ ያለ ይሄው በመዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ታገኙታላችሁ።
ሌላው በመጽሐፈ ኢዮብ ላይ የምታገኙት ነው። በመጽሐፈ ኢዮብ ላይ በተመሳሳይ ምዕራፍ 22 ቁጥር 20 ላይም ተመሳሳይ ቃሉን ታገኙታላችሁ። ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ፣ ሰላም ይኑርህ ይላል። ሰላም ይኑርህ ለሚለው የዕብራይስጡ የተቀመጠው ቃል ዩሻልም ነው የሚለው፣ ሸለም ከሚለው ቃል ነው የመጣው። ባይብል ሀብ ላይ ይህንን ጥቅስ ሲረዱት ምን ብሎ አስቀመጡ? ሲፈቱት ማለት ነው። አረቢክ ይላል ሰሊመ ከሚለው ቃል ቢሴቭ ሰኪዩር የሚል ነገር ነው ካለ በኋላ ምን አለ? ስፔሻሊ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ አለ። ወይም ፓርቲሲፕል ሲሆን ሙስሊም ይባላል። ኤንድ ኢንፊኒቲቭ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ ብለው ነው ያስቀመጡት። ለአምላክ እጅና እግር መስጠት መታዘዝ ምን ይባላል? ሙስሊም ይባላል፣ ኢስላም ይባላል ብለው አስቀመጡት ማለት ነው። ለዛ ነው ባይብል ውስጥ ብዙ ቦታ ላይ ስትመለከተው ለአምላክ መገዛት እንዳለብህ አንድ አታጨርሰኝም ማውራውን ይቅርታ እኮ አንድ ጥምቀት አለ፣ አንድ ጌታ አለ። ያልጨመርኩ አንዴ አውርቼ ልጨርስ እንጂ ምን ሆናል ማለት ልታዳምጥ አልቻልክም። ሊገባል ቢያንስ ህዝቡ ይማርበት። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ነፍሴ አለ ነፍሴ ለአምላኬ የምትገዛ አይደለችምን አለ። ለአምላክ መገዛት የሚለውን ኢስላም ሰሚሽን የሚለውን መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ለአምላክ በፍርሃት ተገዙ ይላል። መዝሙረ ዳዊት ምዕራፍ 100 ላይ ማለት ነው ቁጥር 2 ላይ በደስታ ለአምላክ ተገዙ ይላል። ያዕቆብ ምዕራፍ 2 ቁጥር 7 ላይ እንግዲህ ለአምላክ ተገዙ እያለ ይናገራል። ብዙ ቦታ ላይ እንደዚህ አይነት ነገሮች አሉ። ኦሪት ዘጸአት ምዕራፍ 24 ቁጥር 7 ላይ የቃል ኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው፣ እነርሱም አምላክ ያለውን ሁሉ እናደርጋለን እንታዘዛለን አሉት ይላል። ኢስላም ማለት ይሄ ነው። ስለዚህ ከጥንት ጀምሮ የነበሩ ነቢያቶች ከአደም ጊዜ ጀምሮ የነበሩ ኢስላም ነበረ ብለን ስንል ኢስላም 3 ማዕቀፍ አለው። አንደኛ አቂዳ አለው፣ አንቀጸ እምነት የምታምንበት ነገር መርሁ አለው። ሁለተኛ ሸሪዓ አለው፣ ራሱ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስተሐብ ነው የሚለው ከጥንት ጀምሮ የነበረ ነው። ሶስተኛውና የመጨረሻው ደግሞ አኽላቅ የሚባል ነገር አለው፣ ስነ ምግባር ኤቲክስ የሚባል ነገር አለ። ስለዚህ ከአደም ጀምሮ ኢስላም ነበረ ብለን ስንል ያንን ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም ከአደም ጀምሮ ጊዜ ነበሩ ማለት ወይም ደግሞ ቁርአን በአደም ጊዜ ወርዷል እያልን አይደለም። ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ የአላህ መልእክተኛ ናቸው። ቁርአን ደግሞ የመጨረሻው ኪዳን ነው፣ የመጨረሻው መጽሐፍ ነው ብለን ነው ምናምነው እንጂ ከአደም ጀምሮ የነበረው ሰሚሽን ኢንቱ ዋን ጋድ ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለ። ለዛ አንድ አምላክ በብቸኝነት ያንን አንድ አምላክ ማምለክ ኢስላም ይባላል። ያንን አንድ አምላክ ደግሞ በብቸኝነት የሚያመልኩ ግለሰቦች ሙስሊም ይባላሉ ማለት ነውና ይሄን ይመስላል ኡስታዝ እሱ። እሺ አሁን መጽሐፍ ቅዱስ ታምናለህ አይደል? ለምን ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 አታምንም? አሁን አዲስ ኪዳንን እንደፈለከው ጨመላልቀይ አንድ ሃይማኖት አለ ብለህ ጨመላልቀይ ወስደሃል። ዮሐንስ ወንጌል ምዕራፍ 14 1 ለምንድን ነው ማታነው? ቃላት ምረጥ ለምንድን ነው ማታነው? አንደኛው ጨመላልቀው ፕሮቴስታንት ኤፌሶን ላይ ያለውን አንድነት አንድ ጥምቀት አለ ለምን አልጨመርክም? አንድ ጌታ አለ የሚለውን ኦኬ ጥሩ እናውራ ስለሱ። አይደለም በመጽሐፍ ቅዱስ ታምናለህ? ዮሐንስ ወንጌል 14 ላይ ታምናለህ አንተ? ዮሐንስ ወንጌል 14 ላይ ያለውን ታምናለህ? በመጽሐፍ ቅዱስ በስነ ስርዓት አውራ። ዮሐንስ ወንጌል 14 ላይ ያለውን ታምናለህ ወይ? ዝብርቅ ያለ ነገር ነው የምታወራው። እኔ የሚጠይቅኝ ለምን አትመልስም? በመጽሐፍ ቅዱስ በመጀመሪያ ታምናለህ እንዴ? የመጽሐፍ ቅዱስ ጥቅስ ለመጠቀስ እኮ መጽሐፍ ቅዱስን ማመን መጀመሪያ ሰማል ወይ እኮ ሁሉ አንድ ነገር ልጠይቅህ። መጽሐፍ ቅዱስ አዳምጥ መጀመሪያ። አንደኛ ሰው ሲያወራ አዳምጥ፣ ሽረጋ በል። ልክ እሱ ጸጥ ብሎ እንደሚያዳምጥ አንተም ጸጥ ብለህ አዳምጥ። ልክ የሆነ ሀሳብ ሰጠህ አይደለ? በዚያ ላይ እሱ ሀሳብ እስኪሰጥህ ድረስ እርማት እስኪሰጥህ ድረስ አዳምጥ። ሁለተኛ ነገር ቃላቶችን አስተካክል። አጨምራለህ ምናምን አትበል። ያ ማስረጃ እያነሳ ነው እያወራ ያለ። በዚያ ላይ ሙግትና ሀሳብ ካለ በስነ ስርዓት ቃላቶችን አስተካክለህ መናገር እንደ ትልቅ ሰው። እንደዛ መሆን ያለበት። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ያለውን ለምን አታምንም እያልከው ነው። በዚያ ላይ አብሮ ያላ አንድ ጥያቄ ነው የሚጠይቀው። አንድ የሚጠይቀው ጥያቄ ምንድን ነው? መጽሐፍ ቅዱስን መጀመሪያ ትቀበላለህ ወይ? መጽሐፍ ቅዱስን ተቀበል ሆነ ኦኬ ወይ? አንዴ መጽሐፍ ቅዱስ ማመን አይጠበቅብኝም። አንተ የጠቀስከው ጥቅስ ምንድነው? ከረሱ ጋር አራድ አንድ አትደራረብ፣ መሰረታዊ ችግር ነው። አትደራረብ። አንዴ ሳወራ ኦቨርላፕ እንዳይፈጠር
ተረጋግታ እንትን በል። ስሜታዊ አትሁን፣ ኢሞሽናል አትሁን በተቻለ አቅም ማለት ነው። ምንድነው ያለው ነገር? አንተ ከረሱል ሰለላሁ ዐለይሂ ወሰለም በፊት እስልምና የለም ብለህ ላልክበት ኡስታዝ ሱ ከቁርአን በደንብ አድርጎ ከአደም ጀምሮ የነበሩ ነቢያት ሙስሊሞች እንደነበሩ የሚያሳይ የቁርአን አንቀጽ ጠቅሶና አጣቅሶ አቅርቦልሃል። ያ ነገር ካልተዋጠልህ ከፈለክ የራስህ መጽሐፍ ላይ ብሉይ ኪዳን ላይና አዲስ ኪዳን ላይ ስለ ኢስላም ኮንሴፕቱ ሐሳቡ እንዳለ የሚያሳዩ ጥቅሶች አወጣውና ሳሳይ በባይብል ታምናለህ ወይ? እንዴት ነው አጨመላለከው ነካብኝ ብላ አልክ ብለ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጠቀስክ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በአምላክ እመኑ በእኔም ደግሞ እመኑ ይላል። ስለዚህ በአምላክ እመኑ ሲል ኢየሱስ ራሱን አውትሳይድ አድርጓል። በአምላክ እመኑ አይደለም። ቆይ አንዴ የጉንጬ ልጨርስ በአምላክ እመኑ በእኔም ደግሞ እመኑ አለ አይደለ? በአምላክ እመኑ በእኔም ካይ በእኔም ኤንድ በእኔም ደግሞ ኢቭን በእኔም እመኑ ሲል በእኔም እኔ የሚለው ፐርሰን ኦልሬዲ ከአምላክ ውጭ ነው ያለው። ከአምላክ ውጭ ራሱን ያስቀመጠ አካል ነው፣ መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ መልእክተኛ መሆኑን፣ ረሱል መሆኑን፣ ነብይ መሆኑን፣ መሲህ መሆኑን አንድ ሰው ማመን አለበት። እሱን የላከው ደግሞ አንድ አምላክ ኢየሱስ ሲያመልከው የነበረው፣ ሲጾምለት የነበረው፣ ሲፈራው የነበረው፣ ሲሰግድለት የነበረውን አንዱን አምላክ ደግሞ በብቸኝነት ማመንና መቀበል ማምለክ ይገባዋል ማለት ነው። ስለዚህ ዮሐንስ ወንጌል 14:1 ላይ ያለው ጥቅስ አንተን ሳይሆን እኔን የሚደግፍ ነው። ያንን ነው የምንለው። ከፈለክ አሁን አውራ። እሺ፣ አመሰግናለሁ። ያው ኢየሱስ ክርስቶስ ሲናገር እንዲህ ይላል፣ በእግዚአብሔር ይመኑ በእኔም ደግሞ ይመኑ ይላል። ይሄን ጥቅስ በማመኔ እጅግ በጣም ደስ ብያለሁ። አመሰግናለሁ። ጌታ አምላክ እግዚአብሔር ይባርክ። ከዛ ሲቀጥል መጽሐፍ እሱ ላይ እንጨርስ ያመጣሁትን 14:1 ላይ እንጨርሳ እኮ እያነበብኩልህ እኮ ነው። ላነብልህ 14:1 ላይ አመንክ ያልኩህን ኢየሱስ ራሱን አውትሳይድ አድርጎ እንዳስቀመጠ አመንክ። በጣም እኮ ኃይለኛ ክሌም ነው ያደረኩት፣ ቦልድ ክሌም ነው ያደረኩት፣ ደማቅ አዋጅ ነው ያወጅኩት። ዮሐንስ ወንጌል 14:1 ላይ ባለው ጥቅስ መሰረት ኢየሱስ ራሱን ከአምላክ ጋር ዳይኮቶማይዝ አድርጎ አስቀምጧል ግራማቲካሊ። ይህን ነገር እንዴት ታየዋለህ? ይህን ጨርስ መጀመሪያ። ጎስፔል ሜት አድርጓል መሰለኝ። ዮሐንስ ጋር ቀጥል ስተስ ኦኬ አይ ቲንክ ወረደ መሰለኝ። ኦኬ ሌላ ክርስቲያን ካለ መግባት ይችላል፣ ማውራት ይችላል። መጽሐፉ ናችሁ። ሰላም እንዴት ነህ? ዴኔ አለው ይመስገነው። ደህና ናችሁ ወይ? ደህና መሻችሁ ወይ? ሰላም ነን አልሐምዱሊላህ። አንተ ደህና ነህ? ደህና ነኝ አለሁ። ደህና ናችሁ? ማሻአላህ። ጥያቄ አለ? ጥያቄ አንድ ጥያቄ ልጠይቅ? አዎ ጠይቅና ትጠየቃለህ አይደል? አንተ አረ ምን ማቆስ ነገር የለም። ጥያቄ ነው ጥያቄ ነው እንኳን ብዙ። ኦኬ ጥያቄ ጠይቅ። እሺ ጠይቅ። የሚጠይቅ ሰው አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ሳይሆኑ ክርስቲያኖችን እንደፈለግ ነው። ይቅርታ እኔ ልጠይቃ? አዎ ጠይቅና ትጠይቃለህ አትጠይቅም? ካልተጠየቁ አልቀጥልም ነው እንዴ? ሁለቱንም ነው። ከፍ ብለህ ለመጠየቅ ዝቅ ብለህ ለመጠየቅ ነው የገባኸው። ከሁለት አንዱ ነው። ካልሆነ ግን ዝም ብሎ ነው አንድ ሜዳ ላይ ብቻ ነው የሚሆነው። ኳሱ ሁለቱም ሜዳ ላይ ነው መሆን ያለበት ብለን ነው። ምን ይመስላል? እሱ ንጽጽር ነው። እነዛ እኮ ንጽጽር ነው የሚባለው። ጥያቄ ቤቱ ታዲያ ንጽጽር እኮ ነው ቤቱ። የሃይማኖት ንጽጽር ነው። ኮምፓራቲቭ ሪሊጅን ነው እኮ። ሁሌ አይደለም፣ አንዳንዴ ጥያቄ ይስተናገዳል። እሺ በቃ ደስ ጠይቁኝ አትልም? እንዳንተ ሆኖ ነው የፈለገን ጠይቁ። አይ እኛ መጠየቅም ነው። ከፍ ብለህ ለመጠየቅ ዝቅ ብለህ ለመጠየቅ ከፍ ብለህ ለመጠየቅም ነው ራሱ ንጽጽር ውስጥ የምትገባው ማለት ነው። እንደዛ ነው። ሁለት ሜዳ ላይ ነው መሆን ያለብህ። ከፍ ብለህ ዝቅ ብለህ ሳይሆን እውነት የያዘ ሰው የፈለገ ጥያቄ ቢጠየቅ ያስረዳል።
ችግር የለውም። አሁን ጥያቄ ለመጠየቅ ነው የፈለከው። በቃ ዳርዳር አትበል። አሁን በቃ እውነት የያዘ ሰው ምናምን ብለህ እሺ በቃ ጠይቅ፣ እሺ በቃ ጠይቅ። እዛ ነው የሚባለው። ጠይቅ ነው የሚባለው። አመለጥክ ማለት ነው። እሺ ሂድ ቀጥል። ኧረ አላመልጥም። እሺ አሁን ስተወረው ከነበረው ስሰማ ነው እና የገባሁት ስለ ኢስላሚክ አስተምሮ ከነብዩ መሐመድ በፊት ነበረ ስላልከው ስለሱ እስኪ አስረዳኝ። ኦኬ ባይብል ይዛል አጠገብህ? ባይብል ልክፈት? ይዛል ወይ ነው ያልኩ። ይዛል ወይ? አዎ ያው በስልኬ። ኦኬ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ዳዊት ሲናገር አምላኬ ሆይ እኔ የምስጋናን ስለት የምሰጥህ ከኔ ዘንድ ነው አለ አይደለ? የምሰጥህ ለሚለው ቃል የዕብራይስጥ ቃል አሻሌም ነው የሚለው ቃል ሸለም ከሚለው ቃል ነው የመጣው። ጥያቄው የመጀመሪያው የኔ ጥያቄ ኢስላሚክ አስተምሮ ከነብዩ መሐመድ በፊት ነበር እኮ ያልኩ እኮ ነው እየሰጠው እኮ ነው እኮ ነበር። አዎ ብዬው ቀጥል ብዬ አዎ ነበር ካደረገው ነበር። ኦኬ ስለዚህ በሃይማኖት ደረጃ ኢስላሚክ አስተምሮ ከነብዩ መሐመድ በፊት ከአዳም ጀምሮ ነበር ማለት ነው። ከአዳም ጀምሮ ነበር። ማስረጃ እንስጥ የቁርአን እሱን ዶክመንት ሊሆነ ማስረጃ። ኦኬ ጥሩ እንስጥ ማለት ነው። ከቁርአን እንጀምርና ከዛ በኋላ ወደ ሌሎቹ ነገሮች መሄድ እንችላለን ማለት ነው። ከቁርአን ከአዳም ጀምሮ የምን ማለት እንዴት ሙስሊም አይደለው እንዴ? ከቁርአን ነው የጠየቀኝ፣ ከመጽሐፍ አይደል የጠየቀኝ? በነብዩ መሐመድ ነው የተጀመረው ነው አላልኩም እኮ። ቁርአን ላይ ማስረጃውን ከየት ነው? ኦኬ አንድ ጥያቄ ልጠይቅ ቀለል አድርጌ። አብርሃም የሚባል ነብይ አለ አይደል? እሺ አብርሃም የሚባል ነብይ ስለመኖሩ ማስረጃ ከምንድን ነው የምትሰጠኝ ብጠይቅህ? እኔ ያው ከብሉይ ኪዳን ነው እኮ። ብሉይ ኪዳን ከየትኛው መጽሐፍ? ብሉይ ኪዳን ካሉ መጽሐፍት ከቀደምት። ብሉይ ኪዳን ማን ነው የጀመረው? መጀመሪያ ብሉይ ኪዳን ዘፍጥረትም በለው ምንም በለው ከአብርሃም ጀምሮ አልተጻፈም ሊል ነው። ማን የጻፈው ሊል ነው ባጭሩ። ኦኬ ስለዚህ ከዘፍጥረት በፊት እኔ እኮ ማስረጃውን አትስጠኝ ሳይሆን እሱ አያስኬድም። ማስረጃውን አትስጠኝ ሳይሆን እያልኩ ያለሁት ከሰጠኸኝ ነው። ከሰጠኸኝ እኮ ቆይ አይደለም የመጀመሪያውን እኮ ይኸውልህ እንደ ሙስሊምነት እኔ አሁን ጠየቀኝ ጥያቄ። እኔ ማምነው ቁርአን ነው ማምነው። ከቁርአን እኔ እኮ ተቃውሞ የለኝም እዛው። ስለዚህ ታዲያ ምንድን ነው ጥያቄ? ከቁርአን ጥያቄ ኖ ጥያቄ ክላሪፋይ አድርግልኝ ነው። ለምሳሌ ቁርአን በነብዩ መሐመድ ነው የወረደው። በነብዩ መሐመድ በ40 ምናምን ዓመታቸው ከወረደ ማረጋገጫ አድርገህ የምትሰጠኝ ከቁርአን ከሆነ እኔ ደግሞ የጠየቁ ጥያቄ ከቁርአን በፊት ከነብዩ መሐመድ በፊት አለ ወይ የእስልምና ነበረው? ከነብዩ መሐመድ በፊት እንደነበረ ቁርአን ያረጋግጣል፣ ይናገራል። ስለዚህ ከቁርአን ስለዚህ ማረጋግጠው የእስልምና መኖሩን ማረጋግጠው በቁርአን ነው ማለት ነው። ትችላለህ፣ ማረጋገጥ ትችላለህ እንደ ሙስሊምነት። ከቁርአን ውጭ መጽሐፍ አለ የለም? እሱን ነው የምፈልገው። ኦኬ ጥሩ። አሁን ጥያቄ ቀለል አድርጌ ጥያቄውን እዛው ልጠይቅ። ሎጂካል የሆነ ጥያቄ ነው የጠየቀው። ሎጂካል ምናምን ሳይሆን አለ የለም የሶር ነው በልኝና ከዛ ቆይ እሱ አይደለም ፖይንቱ። አብርሃም የሚባል ነብይ እንደነበረ ማስረጃ አምጣ ስልክ አለ። መጽሐፉ አለ ወይስ የለም? መጽሐፍቶች አሉ የሉም አይደለም ጥያቄው። ሎጂካሊ እዚሁ ነው መጽሐፉ ከቁርአን ውጭ ስለ ኢስላሚክ በሃይማኖት ደረጃ አለ ወይስ የለም? አለ ሰጣለሁ፣ ግን እንትኑ ሎጂኩ እንዴት እንደሚል ነው። ሎጂክ አልፈልግም እኔ የምፈልገው ጥያቄ ብቻ ነው የምጠይቀው። ቆይ ተረጋጋ እንትን አትበላ፣ አትደናገጥ፣ ምንም ችግር የለውም። ኧረ ክሊር ጥያቄ ነው። አንዴ ተረጋጋ። ከአብርሃም የነበረው መቼ ነው ዘመኑ? እኔ መቼም ይኑር እሱ አይደለም ጥያቄ። ከቁርአን በፊት ማስረጃ አለ ወይስ የለም? እሰጣለሁ፣ ግን መጀመሪያ ላይ ይሄንን የምጠይቅህን ነገር አንዴ ተረጋግተህ ይኸው። ችግር የለውም በኋላ ትጠይቀኛለህ። እሰጣለሁ፣ እሱ ችግር የለውም። ቃል እገባላለሁ። ይኸው ህዝብ በፊት አለ እኮ 1500 ሰው አለ። አሁን ስጠኝ። ስለ አብርሃም ነብይነትና አብርሃም የሚባል ሰው ስለመኖሩ ማስረጃን ስጠኝ እስቲ። ከምንድን ነው የምትሰጠኝ? እኔ ምን አገባኝ? የአብርሃም ጥያቄ አይደለም እሱ። እኔ ምን አገባኝ እኮ ልልህ እኮ እችላለሁ። ይሄ እኮ መንፈሳዊ ነገር ነው። እኔ ካልክ የለኝም ነው፣ ከሌለ የለኝም በላ። ኖ አይ ተረጋጋ። መንፈሳዊ ነገር ነው የምናወራው አሁን፣ ኮምፒቲሽን አይደለም። ኧረ እኔ ተረጋግቻለሁ ነው የምናወራው። ስለዚህ አሁን ምንድነው ከአብርሃም በፊት
ማን ነው ከአብርሃም ማስረጃ አለ ወይስ የለም? ዴኔን ተረጋጋ። ምን ሆነ ነው እንዴ? አንዴ ተረጋጋ። እሰጣለሁ፣ ወላሂ እሰጣለሁ ብያለሁ። አንዴ አትረጋጋም እንዴ? እንደ ህፃን አታውራ። ትንሽ ለወክብ ብዬ ነው። አይ ስጠኝ። አይ ተረጋጋ። ማትረጋጋ ከሆነ አወርዳለሁ። አሁኑኑ አወርዳለሁ። ኧረ እኔ አወርዳለሁ። ሲጀምር ማስረጃ የለም። ቻው በል። ደህና ደሩ። ይመቻችሁ። ቆይ እሰጣለሁ። ተረጋጋ እኮ አልኩህ። አንዴ ተረጋጋ። አንድ ሎጂክ እንድታቅ ነው። እሺ ተረጋጋ። ሎጂክ አልፈልግም። ሎጂክ ባለፈው አንተ ጋር ነው እንደዚህ ጠይቄ ማይሆን ክርክር ውስጥ ገባንና ሳይመለስልኝ ይወራል። እሺ ቶ በቃ እሺ ቶ መዝሙረ ዳዊት ላይ ግባሽ ቶሽ ማስረጃ አለ የለም? መጀመሪያ የሶር አለ እኮ ነው ያልኩህ። አለ ልሰጥህ ነው። ቅድም ስሰጥህ እኮ አላዳመጥኩም። ኦኬ። ስለዚህ ኢስላም የሚባል በሃይማኖት ደረጃ ከነብዩ መሐመድ በፊት ነበር ካልከኝ ዶክመንት ሊሆን ማስረጃ መጽሐፉን ጥቀስልኝ። አለ። አዎ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ መዝሙረ ዳዊት ምንድን ነው መጽሐፉ ስሙ? መዝሙረ ዳዊት አታውቅም? ባይብል መዝሙረ ዳዊት የሚባል ስለዚህ ባይብል ላይ ሄጄ ሪፈር ሳረግ ኢስላሚክ አስተምሮ ለመኖሩ ሪፈረንሲ ባይብል ነው ማለት ነው። ኖ አንተ ነው የፈለከው እኮ መጽሐፍ ከቁርአን በፊት ብለህ አልክ እንዴ? ምን አይነት ነገር ነው የምትለው? ከቁርአን በፊት ብለህ አሁን ባይብል ላይ ደግሞ ስንገባ አይ አልክ ደግሞ። እኔ ምን አልኩ? እኔ አልተቃወምኩም እኮ። ታዲያ እኮ እሱን ነው እኮ የምልህ እኮ። አሁን ማለት እንትን አላልኩም። ከሰጠኝ እቀበላለሁ። ወሂድ ይሄው ልሰጥህ እኮ ነው። ከቁርአን በፊት ያለው ቢያንስ መለኮታዊ ቅሪት ውስጥ ባሉ ነገሮች ከአንተ መጽሐፍ ላሳይህ ላውጣልህ ብዬ ደግሞ ልክ ስገባ ደግሞ አልፈልግም። እኔ እስልምና ስቀበል እስልምና ላይ ሁኜ ለሚመጡብኝ ጥያቄዎች የምመልሰው ለምሳሌ ኢስላም ከነብዩ መሐመድ በፊት አልነበረም ቢለኝ ሰንበዲ አይ ነበር ማስረጃ ይሄው ማስረጃ ይሄው እኮ ልሰጥህ እኮ ነው። ከቁርአን ስልህ አይቻልም አልክ። ይሄው መዝሙር ላይ እኔ አይቻልም አላልኩም። አይቻልም ሳይሆን ከሰጠኝ እቀበላለሁ። አረ ተረጋጋ። ምን ሆነህ ነው? እኔ ተረጋግቻለሁ ወይ እንዴ? እኮ ተረጋጋ። ይሄው መዝሙር ላይ 56 12 ላይ አልኩህ እኮ ሊስን ማኮስችን እኔ ያልኩ ያለሁት ከነብዩ መሐመድ በፊት እስልምና በሃይማኖት ደረጃ ለመኖሩ ማስረጃ ባይብል ነው። አዎ ይሄው እየሰጠው እኮ ነው። ከዛ ባይብል ነው ወይ የሶር ነው? አዎ እኔ ይሄው ፊኒሽ ጨረስኩ። ስለዚህ እስልምና ለመኖሩ ሪፈረንሴ ባይብል ነው ማለት ነው። ይሄው እኔ ሰጠው በሚገባው ባይብል ነው። እዚህ ጋር እኮ ነው ነገሩ። ይሄው ስጠኝ አልክ ሰጠው። ላውጣልህ ባይብል ነው አይደል? ባይብል ነው። ኧረ ተረጋጋ። ማነህ ዴኔን እንደዛ አታውራ። ይሄው አሁን ሰጠው አለ ወይስ የለም ነው ጥያቄው። ፖይንቱ ኖ መኖሩን ደግሞ እንመጣበታለን። ባይብል ነው ወይስ አይደለም? ይኸውልህ ከረሱል ሰለላሁ ዐለይሂ ወሰለም መላክ በፊት ቁርአን ከመውረዱ በፊት እስልምና በሐሳብ ደረጃ በኮንሴፕት ደረጃ አለ ወይስ የለም የሚለውን እያየን ነው። በኮንሴፕት ደረጃ ምን ማለት ነው? በሃይማኖት ደረጃ ምን የጠየቁ? እረፍ፣ ተረጋጋ። እንደ ህፃን አታውራ። ቢግ ኮስችን እኮ ምንም ይሄን ነገር ንገረኝ። የጠየከኝን መዝሙረ ዳዊት ላይ ባይብል ላይ ገልጬ ልክ ሳስገባልህ ችግር የለውም። እኔ እኮ ደስ አትደራረብ። እንደ ህፃን አታውራ። ከሌለ የለም ነው ባይብል ነው ሪፈረንስ የሚለው አለ። ይኸው አለ። ላወጣው ስል ግባ መልሼልሃለሁ። እንዳለ ገብተዋል። ልጁ ምንድን ነው ያደረገው? ወደዚህ ስትሉት ወደዚህ ለመምጣት ከቁርአን ላሳየው ነበር የፈለገው። ከቁርአን አልፈልግም ማለት ልክ ባይብል ላይ ስመጣበት ደግሞ ማስረጃ እንትን ነው እያለ ይሮጣል። ለማንኛውም ትልቁ ፖይንታችን የነበረው ምንድን ነው? አይ ቲንክ ወጥቷል። ሌላ ክርስቲያን ይቀየርና ከክርስቲያን ጋር እናወራለን። ጃቢሮ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም አለይኩም ነጀማ ብያለሁ። ከስራተ ምን አይነት ተንኮለኞች ናቸው? አብሿም ነው አሉ አንድ ምን ማለት ነው? አብሿ እንደዚህ ነው ሁሌ ተው እንጂ። ልጁ እንደዚህ ነውና ክርስትና የሚያሳዝነው ሁሉ ጊዜ። አሁን ባለፈው አንዱ ልጅ መጽሐፍ ጽፎ መጣ፣ የራሱን መጽሐፍ ማለት በቃ ጥያቄ ተመልሶ ጥያቄ ሲጨርሱ በቃ አሁን ይሄ ልጁ ጥያቄ ሲጠይቅ የነበረው ኤቲስት ሆኖ ነው ባንዴ ማለት ነው። ክርስትና ላይ ቆሞ መጠየቅ አይችልም እና ያሳዝናል። ያው በጭወት ምናምን የምትገልጡት የምታብራሩት እውነት የለም። ተረጋግቶ በማውራት ሐሳብ ላይ በመሞገት ነው ያለውን ነገር ማስረዳትም ማሳየት የሚቻለው። ግን ያው ጮ ወጣ
ወይ ደግሞ የሰጠው ጥያቄው ትክክል እንዳልሆነ ሎጂካሊ የሆነ አርጊውመንት ላቀርብለት ስል ያው አልፈልግም አለ። ከመጽሐፍ አሳየኛል። ልክ ከመጽሐፍ ሳሳየው ደግሞ ሌላ ነገር ውስጥ መግባት ጀመረ ማለት ነው። የተለያየ ቦታ ያው ሙድልጭ እያለ ሊያመልጥ ነበር የፈለገው የነበረው። አንድ ፖይንት ላይ ብቻ ስታወራው እንደዛ ነው። ምንድነው በቃ አስወጡኝ ለማለት ነው የፈለገው፣ ግን በራሱ ሰዓት ወጣ ማለት ነው። ትልቁ ነገር እሱ ነው። ሌላ ክርስቲያን እናናገር አይደል ጃቢር? ይቻላል። ቀጥል ውስጥ ኦኬ። ገስት ላይ ካሉ እስቲ ጠይቃቸውና። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አጭር ጥያቄ ነበረኝ። ከፊት ለፊት ታገባልኝ? ሰዓት እየረፈደብኝ ነው። ጠብቄ ነበር። ሲሞች አናስተናግድም አይደል ጃቢሮ? ክርስቲያኖች እናስተናግዳለን። ሁሱ ሚውት አደረገ እና ሁሱ ሲመለሱ ትጠይቃለህ። እሺ በህይወት እሺ። ዲማ አለክ ወይ? ያላችሁ ዲማ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ዲማ አክቹአሊ ሙስሊም ነው። እሺ ዶክተር ጤናማ ዶክተር አሉ? እሺ ኢሳቅ አለክ? እሺ ሌላ ክርስቲያን አስገቡ። እሺ ኢብሳ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነህ? ይበላችሁ። ክርስቲያኖች አንዳንድ ቁጥር ጻፉ። እሺ ክርስቲያኖች፣ ሙስሊሞች አትላቁ። ሁሱ ሲመለስ መጠየቅ ትችላላችሁ። እሺ ሙስሊሞች አትላቁ። ሁሱ ከተመለሰ እሱ ሲመለስ ትጠይቃላችሁ። ክርስቲያኖች ብቻ አንድ ቁጥር ጻፉ፣ እናስገባችኋለን። ዜድ አለ? ዜድ አሉ። ሰላም ላንተ ነው። እንኳን ደህና መጣህ። ሰላም ነው አለ። ኤርፎን አድርጋ? ኧረ አላደረኩም። እሺ የሚንኮሻኮሽ ነገር አለ ወይ? አትገለባበጥ። ከየትኛው ቤተ እምነት ነው? አትገለባበጥ። የሚንኮሻኮሽ ነገር አለ ስታወሩ። እሺ ከተረሽ ክርስቲያን ነኝ። የትኛው? ኦርቶዶክስ? ክርስቲያን ነኝ። ኦኬ 81 መጽሐፎች ትቀበላለህ? በመጽሐፍ ቅዱስ ነው ባው። ቆይቴ 66 ወይስ 81? መጽሐፍ ቅዱስ 66 ነው። እሺ እሺ ውስጥ አስቀጥል። ኦኬ 66 መጽሐፍ ነው የምትቀበለው? መጽሐፍ ቅዱስ 66 ነው። ብሉይ ኪዳን 27 አዲስ ኪዳን ብሉይ ኪዳን 39 አዲስ ኪዳን 27 ብሎ ሰፍሮ የሰጠ ማን ነው? በምን አወቅ? መጽሐፍ ቅዱስ ሄሎ ይሰማል? ማን ነው ሰፍሮ የሰጠ? ብሉይ ኪዳን 39 አዲስ ኪዳን 27 ብሎ በቁጥር 66 መጽሐፍ አድርጎ ቆጥሮ የሰጠ ማን ነው? ያስረከበ? እግዚአብሔር። ማስረጃ እስቲ ስጠኝ። ማስረጃ አለ፣ ሞልቷል። ማስረጃ ሙሉ መጽሐፍ ቅዱስ ማስረጃ ነው እኮ። አንድ ነው ማስረጃ የፈለኩት ከባይብል አለ። ጢሞቴዎስ ላይ አለ መጽሐፍ ቅዱስ ቅዱሳት መጽሐፍት ይላል። ኦኬ ምን ላይ እናውጣው? ምን ላይ ነው ጢሞቴዎስ እንደሆነ አላስታውስም። ቅዱሳት መጽሐፍት ግን እንደተሰጡን ጢሞቴዎስ ላይ ይናገራል እኮ። ብሉይ ኪዳን 39 አዲስ ኪዳን 27 ብሎ ነው የሚናገረው። እንደዛ ሳይሆን የሚናገረው ቅዱሳት መጽሐፍት እንዳሉ ነው። ቅዱሳት መጽሐፍት ውስጥ ደግሞ እነዛ እንደሆኑ ግልጽ ነው። ገብቷል። ብሉይ ኪዳን 39 አዲስ ኪዳን 27 ብሎ የሰጠ ማን ነው ሰፍሮ? እየነገርኩ እኮ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ራሱ እግዚአብሔር እኮ። የቱ ጋር የታለ? 39 ብሉይ ኪዳን አዲስ ኪዳን 27 የሚል ጥቅስ የታለ ነው ጥያቄ። ስፔሲፊክ የተጻፈ ነገር የለም። ለምሳሌ አለ ጭንቅላት አለ። ለምሳሌ ማርቲን ሉተር አሁን ለምሳሌ አዲስ ኪዳን ላይ የማይቀበላቸውን መጽሐፍቶች አሉ። ለምሳሌ ዕብራውያን መልእክት፣ ራዕየ ዮሐንስ ምናምን አይቀበላሉ ማለት ነው። ገብቶሃል? ብዙ ያልተገለጹ ነገር ግን መጽሐፉን ሰፍሮ የሰጠ ማን ነው? ለምሳሌ ማን ነው? መሐመድ እስከ 40 ዓመቱ ምን ነበር የሚያምነው?
እሱም ትመጣለህ በኋላ ላይ ትጠይቃለህ ከፈለክ ማለት ነው። አሁን የጠየቁን ጥያቄ ልከክልኝ አይደለም ያልተብራራ ነገሮች ስላሉ በርደን ኦፍ ፕሩፍ ፋላሲ ይባላል። ልከክልኝ ጸጽ ይባላል በሎጂክ። ስለዚህ አሁን የጠየቁን ጥያቄ ልክ ያማሃል አንተ ስልህ እኔ አያመኝም ብለህ ጤነኛ መሆንን ማረጋገጥ ነው ያለብህ እንጂ አንተም ያማሃል ብለህ ስለኔ ህመም አይደለም የምትናገረው። እኔ ያማሃል ወይ የሚያመሰው ሌላኛውን እኮ እንደ ጤነኛ ያማሃል ወይ ስልህ አይ ጤነኛ እኮ እሱን ነው እኮ የምልህ። እንደዛ ለማድረግ አንተ አሁን ይጠየቀን በርደን ኦፍ ፕሩፍ አንተ ጋር በሽታ አለ እያልኩህ እኮ አንተ ጋር በሽታ አለ እኮ እሱን እናየዋለን በተራው ደግሞ እኔ ደግሞ የራሴን አረጋግጣለሁ ጤነኛ ነው ወይስ አይደለም ብለህ ጥያቄውን ትጠይቀኛለህ በኋላ ላይ። አሁን ግን ምንድነው መጀመሪያ ማድረግ ያለብን ባይብል ላይ እነዚህ 66 መጽሐፍቶቹ ብሉይ ኪዳን 39 አዲስ ኪዳን 27 መጽሐፍት ብሎ ሰፍሮ ለክቶ የሰጠህ ማን ነው? በምን አወካቸው? አዎ እኮ እየነገርኩ እኮ ነው። አሁን ለምሳሌ 39 29 ምናምን ተብሎ የተሰጠ ነገር በቁጥር ደረጃ የለም። ለምሳሌ እናንተ ጋር አንተ ያስከው መጽሐፍ ሩቅ አትሂድ። አንተ ያስከው መጽሐፍ በአማርኛው ከየት ነው የመጣው? ለምሳሌ እናንተ ጋር አለ እግር አለው ጭንቅላት አለው ምናምን ተብሎ ተጽፏል አይደል? ጭንቅላት ይኑሩ አይኑሩ አታውቅም። አልተጻፈም አልተጻፈም። የቱ ጋር? እሺ አለ ጭንቅላት አለው በማስረጃ አውራ ስታወራ እኮ ሻላ እግር አለው ተብሎ ተጽፏል አይደለ? ምን ላይ? ቁርአን ላይ ነው። አለ እግር የለውም? እስቲ ማስረጃ አምጣ። አለ ወደ ቅርቢቱ ምድር ይወርዳል ይላል። የጠየቀን ጥያቄ እግር አለው የሚለውን ከቁርአን ማስረጃ አምጣ። ኖ ሌላ ቦታ አትሂድ። እግር አለው የሚለውን ከቁርአን ላይ ማስረጃ አምጣ ነው ያልኩህ። ከቁርአን አለ ብለኛል። አምጣ። የለውም በለኝ። አምጣ። ስታመጣ ነው የምንቀጥለው። እኛ ቤት ማስረጃ ነው የምናወራው። ማስረጃ አምጣና ነው ከዛ በኋላ የምንቀጥለው እኮ። የለውም አለ ብለሃል። አለ ወይስ የለም ላይ ነው አሁን? ውሱ አልተገለጸም ነበር። ማስረጃው ራሱ ውሱ አልተገለጸም። ወደ በሽሽቅ አትሂድ። ማን ወገን ይዘህ አሁን የጠየቅኩህ ጥያቄ ምንድነው? ቁርአን ላይ አለ። አንዴ እኔ ጋር እንደዚህ አይነት መነቃነቅ የለም። ጭንቅላት የለውም ማለት ውሱ አልተገለጸም ማለት ለምን አትረጋጋም? ቁርአን ላይ አላህ እግር አለው የሚል አለ ብለሃል። ማስረጃ አምጣ። ውሱ ነው ያለው። ውሱ እኮ ነው ያለው። ከፎይ ጋር ቁርአን ላይ አለ አላለም። ኡስታዙ ስም አላለም። ያለበት ካለ ማስረጃ አምጣ። ኡስታዙ ቁርአን ላይ አላህ እግር አለው የሚል ገብቻ ማየት አይጠበቅብኝም። አላባት የለው ቁርአን ላይ እግር አለው አላህ የሚል አምጣ ነው ያልኩህ። ይጠበቁ ሀገር የሚያውቀው እኮ ነው። ሀገር ያየው ቪዲዮ እኮ ነው። ቁርአን ላይ አለ ነው ያልከው አንተ። ቁርአን ላይ አለ ብለህ አውጣ። ያየው ህዝብ የመጨረሻ ቻንስ ነው የምሰጥህ። ታች ቁጭ ብለህ ታፕታፕ ታደርጋለህ። ካልሆነ የመጨረሻ ቻንስ ነው የምሰጥህ። ቁርአን ላይ አላህ እግር አለው የሚል አለ ብለሃል። ጥቅሱን አውጣ። ሀገር ምድር ያየው ቪዲዮ ነው። ሀገር ምድር አይደለም። ቁርአን ላይ አውጣ ነው ያልኩህ እኮ። ከቁርአን አውጣና ንገረኝ የቱ ጋር እንዳለ። ላላ እግር አለው ብሎ የተናገረው አሁን ይኸው እዚህ ጋር ያለው ውሱ ነው። አገር ምድር ያየው ቪዲዮ ነው። እኔም ራሱ አላህ እግር አለው ብዬ አምናለሁ። ቁርአን ላይ አላህ እግር አለው የሚል የቱ ጋር ነው ያለው? ማስረጃ አምጣ። በቃ አለው ብለህ ታምናለህ። ቁርአን ላይ አለ ብለሃል። የቱ ጋር ነው ያለው? አምጣ። በቃ አለ ከብለህ ካመንክ ምን አጨቃጨቀ? አለ ብለሃል። የቱ ጋር ነው ያለው? በማስረጃ አንጣ። እንዴ ቪዲዮ ውሱ ተናገረ እኮ። ቪዲዮ አለ። ውሱ መናገር አይደለም። ቁርአን ላይ አለ ብለሃል። ስለዚህ ወይ ዋሽቻለሁ ብለህ ነው ዋሽቻለሁ ብለህ ወይ ይቅርታ ጠይቅ። አሁን አንተ አዋቂ ነኝ ምናምን ብለህ ነው እዚህ ጋር ያለው ነው። አዎ ይኸውልህ ሁሉም አዋቂ ላይ አለ። ይኸውልህ አንዴ ተረጋጋ። አውጣ። ስለዚህ አውጣ። ቁርአን ላይ ሌላ እንድታወራ አልፈቅድልህም። ቁርአን ላይ አላህ እግር አለው የሚል አለ ብለሃል። አውጣ። ኦኬ አገር ምድር እኮ ነው የሚያውቀው እኮ። አውጣ ነው የተባልከው እኮ። አውጣ። አውጣ ለወርድ ነው። አቃቢ አንድ ደቂቃ ነው የምሰጥህ። እሺ የለውም እግር። እሺ ቁርአን ላይ እነዛ የሚል አለ ብለህ ስላል ቪዲዮ ላይ ውሱ ማስረጃ መሆን አይችልም። ቁርአን ላይ አለ ብለሃል። ቁርአን ላይ ካለ አውጣ። ውሱ አለው እያለ ውሱ ማስረጃ አይደለም። ቁርአን ላይ አለ ነው ያልከው። ኦኬ ታች ወረድ እኮ ቁርአን ላይ እኮ ነው አለ ያለ ውሱ ራሱ። በቃ ታች ወረድ እንትን በል። ምክንያቱም አንድ ሰው እኔ ጋር ከመጣችሁ በማስረጃ ነው የምታወሩት። ያለ ማስረጃ ማንም ሰው እንዲያወራ አንፈቅድም። ስለዚህ ምንድነው ማድረግ ያለባችሁ? ማስረጃ ይዛችሁ ነው መምጣት ያለባችሁ። ቁርአን ላይ አለ ካላችሁ የቱ ጋር ከተባላችሁ ማውጣት ነው ያለባችሁ። እንዳትደፍሩ። እዚህ ቤት በጣም ጥንቃቄ አድርጉ ማለት ነው።
ጃቢሮ ቀጥል። እሺ ፈርሃን አለክ? ፈርሃን እሺ፣ ሰላም አልሐምዱሊላህ። ይሰማል? ይሰማኛል። እሺ፣ ከየትኛው ቤተ እምነት ነህ? ሙስሊም ነኝ። እሺ፣ ሁሱ ሲመጣ ትጠይቃለህ። እባካችሁ ሙስሊሞች አትላኩ፣ ክርስቲያኖችን እያስተናገድን ስለሆነ። እሺ፣ ቢያንስ ለመደማመጥ እንሞክር። እሺ፣ አሸዋለክ? አለሁ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነህ? ኦርቶዶክስ። እሺ፣ ኡስታዝ ቀጥሉ። አይ ለመጠየቅ ነው። እኔ ኢየሱስ ክርስቶስ ከማርያም በኋላ ነው የነበረው ወይስ ከዛ በፊት አለ የሚለው ነው አሁን በእናንተ እምነት ሐሳቢ። ኦኬ፣ በእኛ ያው በእስልምና ወይም በቁርአን ኢሳ ኢብኑ መርየም አለይሂ ሰላም ከድንግል ማርያም ማዕፀን የሚጀምረው ኦንቶሎጂካሊ የማርያም ልጅ ነው ብለን ነው የምናምነው፣ በምንነት ማለት ነው። ከማርያም ነው የሚጀምረው። በማንነቱ ደግሞ መሲህ ነው፣ ነብይ ነው፣ መልእክተኛ ነው ብለን እናምናለን። በማንነቱም በምንነቱም እናምናለን። ማንነቱም ምንነቱም ሂማን ነው። ሂማን ሃይፖስታሲስ እና ሂማን ኔቸር የነበረው ነው ብለን ነው የምናምነው። ይሄ ነው እምነታችን። እሺ፣ እንዲያ ከሆነ ኢየሱስ ክርስቶስ የተናገረው ውሸት ይናገራል ማለት ነው? ምን ላይ? ለምሳሌ እናንተ አብርሃም ከምትሉት በፊት እኔ ነበርኩ ይላል። በምንድን ነው የነበረው ያኔ? በምንድን ነው የነበረው ያኔ? ከመቤታችን በኋላ በስጋ ነበረ። ከዛ በፊት ግን አይ አብርሃም ሳይወለድ እኔ ያለው ሲል ያኔ መጀመሪያ ሲነጋገርበት በነበረው ላይ ቁጥር 51 ጀምሮ ምንድነው ቃሌን የሚሰማ ለዘላለም ሞትን አያይም አላቸው። እናንተ ከሞተው በእውኑ ከሞተው ከአባታችን ከአብርሃም ትበልጣለህን አሉት። እና ቃሌን የሚሰማ ለዘላለም ሞትን አያይም ሲል ስለ የትኛው ሞት ነው የሚያወራው? ስለ አካላዊ ሞት ነው የሚያወራው ወይ ስለ ሁለተኛው ሞት ነው እያወራ ያለው? ስለ ሁለተኛው ሞት ነው። እነሱ የተረዱት በምንድን ነው? ስለ አካላዊ ሞት ነው የተረዱት። ዮሐንስ ወንጌል እዛ ላይ ነው የመጣው። እስከ 18 ላነብልህ እኮ ነው አውዱ ላይ። አንተ ልክ እንደ ፈሪሳውያኖች ወይም ደግሞ እንደ አይሁዳኖች ነው የተረዳኸው። እኔ ደግሞ የተረዳሁት ኢየሱስ ባስረዳበት መልኩ ነው የተረዳሁት ያለሁት። እዛው ላይ ምን አሉ? ቃሌን የሚሰማ ለዘላለም ሞትን አያይም ሲላቸው ጋኔል አለብህ አሁን ገና አሉት። ለምን? አባታችን አብርሃም ሞቷል፣ ነቢያትም ሞቱ፣ አንተ ራስህን ማን ተደርጋለህ አሉት። ከዛ በኋላ ምን አለ? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ከዛ በእውኑ አብርሃምን አይተሃልን አሉት። እሱ አብርሃም እኔን አይተዋል ሲል እነሱ አብርሃምን አይተዋል ሲል ማየት የሚለው እነሱ የተረዱት በምንድን ነው? እሱ ያስረዳቸው በምንድን ነው? እኔ በስጋ ከማርያም በኋላ ያለው በስጋ ከዛ በፊት ግን ስጋ ሳይወህድ በመለኮት እንደነበረ ለመግለጽ ነው ብዬ ነው የተረዳሁት። ኖ አይ አውዱን እየጠበቅኩ ነው የጠየቅኩ። እነሱ አብርሃምን አይተሃልን ሲሉትና እሱ አብርሃም እኔን አይቶኛል ሲል ልዩነቱ ምንድን ነው? እስቲ ድገምልኝ። አብርሃም አባታችሁ አብርሃም ቀኔን ያይ ዘንድ በእውኑ ከሞተው ከአባታችን ከአብርሃም ትበልጣለህን ሲሉት ምን አለ? እሱ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አይደል? ስለዚህ አብርሃም ያየው አየ ሲልና ከዛ በእውኑ አብርሃምን አይተሃልን ሲሉት አብርሃምን እሱን አይተሃል ብለው ሲጠይቁት ማየት የሚለው እነሱ የተረዱበትና ኢየሱስ አብርሃም እኔን አይቶኛል ሲል በምን አይነት መልኩ ነው ኢየሱስን ያየው? አብርሃምን ኢየሱስን ያየው እንግዲህ በስጋ አይን ነው ወይስ በስጋ አይን ያየው? በመለኮት ነው ያየው። በስጋ አይን ነው ያየው ነው ጥያቄው። ስለ አካላዊ መታየት ነው የሚያወራው አይደለም? ኦኬ ጥሩ። ከዛ በኋላ ነው በእውኑ አብርሃምን አይተሃልን ሲሉት እውነት ነው ትላቸዋለሁ እኔ አብርሃም ሳይወለድ እኔ ያለው ሲላቸው ሊወግሩ ድንጋይ አነሱዋል። እነሱ የመሰላቸው አሁንም ቃል በቃል ነው የመሰላቸው። ከመጀመሪያው ጀምሮ ተመልከት። ስለ ሞት ሲያወራ እነሱ ሌላ ስለ አካላዊ ሞት ነው እነሱ የተረዱት። ስለ እንትንም ሲያወራ ስለ ማየትም ሲያወራ እነሱ አካላዊ ነገር ነው የተረዱት።
ከዛ ደግሞ እንደገና ደግሞ እኔ ያለው ከአብርሃም በፊት እኔ ያለው ሲላቸውም እንደዛ ነው። አሁን ይህንን ነገር ለመረዳት ዕብራውያን ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ አለ። እነማን ናቸው አብረው የሞቱት? አምነው የሞቱት አቤል፣ ሄኖክ ምናምን አብርሃም ከዘረዘረ በኋላ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና አለ። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ማን ነው የተሰጣቸው የተስፋ ቃል? እንትን ነው ከገነት የሚወጡበት ነው አይደለም። የተሰጣቸውን የተስፋ ቃል አለ። የተሰጣቸው የተስፋ ቃል እዛ አንድ ዘር እንደሚመጣ ተስፋ ተሰጥቷቸው ነበር። ከልጅ ልጅ ተወልጄ አድንሃለሁ የሚል ነው እሱ። እንደዛ የሚል ባይብል ላይ የለም። ተወሱን እሱ አይደለም። ከልጅ ልጅ ተወልጄ አድናለሁ ዘፍጥረት 3:15 ላይ የለም። በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነት አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል። ከአምስት ቀን ተኩል በኋላ አድንሃለሁ የሚል የለም ባይብል ላይ የለም። ዘፍጥረት ላይ አሳየኝ ይህና መምህራኖችን ጠይቀና ለአዳም ቃል እንደዚህ ብሎ የገባለት ዘፍጥረት ላይ አለ እያሉ ያስተምሯቸዋል። አይ እኔ ስላነበብኩ ነው። አሁን ላይ ጥቅሱን ከስልኬ ስለሆነ የማነበው ይወጣብኛል። ንጽጽር አቆማለሁ እኔ። አንተ ዘፍጥረት ላይ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ ካመጣ ንጽጽር አቆማለሁ። እሺ በኋላ ተመልሼ እንትን እላለሁ። እሱና አሁን በዚሁ ወደ ሌላ ተመንገባ ከዛ በኋላ ምንድነው የተሰጣቸውን የተስፋ ቃል አላገኙትምና አለ። ያ የተስፋ ቃል ማን ነው? መሲሁ ነው። ዘፍጥረት 22:18 ላይ በዘሬ የምድር አሕዛብ ሁሉ ይባረካሉ ብሎ ለአብርሃም ቃል ገብቶለት ነበር። ከአብርሃም በፊት ለነበሩት ነቢያቶችም ቃል ተገብቶላቸው ነበር። አንድ ዘር መሲህ ዘ ፕሮሚስድ መሳያ የሚባል እንደሚመጣ ቃል ተገብቶላቸው ነበር። ስለዚህ ምን አለ? የተሰጣቸውን የተስፋ ቃል አላገኙትምና አለ። ማንን? መሲሁን፣ የተስፋ ቃሉን። ከዛ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ማንን ነው አይተው የተሳለሙት? ኢየሱስ ክርስቶስን እንደተወለደ ከሩቅ አዩት፣ ገና ሳይደርስ ማለት ነው። እነማን ናቸው ያዩት? እነሱ የሞቱት። በምንድን ነው ያዩት? አካላዊ ነው? በአካላዊ ነገር ነው ያዩት? በአካል አላዩት፣ ግን ወደፊት በተስፋ ነው ያዩት። ስለዚህ ከአብርሃም በፊት ማን ነበረ? ከአብርሃም በፊት እዛ ላይ ተጠቀሰ። ከዛ ላይ የተጠቀሱት ማን ናቸው? የተጠቀሱት ከአብርሃም በፊት የጠራቸው ናቸው። እነማን ናቸው የነበሩት? እነ ኖህ እና አቤል ምናምን አይደል የሚሉት? የተስፋ ቃል ሲሰጣቸው በምናቸው ውስጥ ነበር የነበረው? ያ የተስፋ ቃል በአብራካቸው ውስጥ ነበር አልነበረም? ነበር። ስለዚህ ከአብርሃም በፊት ነው ያለው ሲል በምን ደረጃ ነበር የነበረው? መሲሁ በአብራካቸው ውስጥ በምን ደረጃ ነበር የነበረው? በተስፋ ነበር። በቃ እሱ ስለዚህ በተስፋ ቃል ነበረ ማለት ነው። አንድ ሰው ደግሞ ልክ እንደ ኢየሱስ ክርስቶስ ከመወለዱ ከመፈጠሩ በፊት ከ400 ዓመት በፊት የነበረ አንድ ሰው አለ። ታውቀዋለህ? ባይብል ላይ ማን ነው? ከኢየሱስ ውጪ ሌላ ሌዊ የሚባል ሰው ታውቃለህ? ሌዊ በቃል ታሪኩን በደንብ ባላውቀውም አውቃለሁ። ነበር አይደል? ለመልከ ጼዴቅ አስራት ሰጥቷል አይደለ? የት ሆኖ ነው የሰጠው? ብዙ ብሉይ ላይ ብዙም አለ እንትን። ዕብራውያን ምዕራፍ 7 ቁጥር 9 ላይ ስታነበው ሌዊ የሚባለው መልከ ጼዴቅን አግኝቶት ለመልከ ጼዴቅ አስራት ሰጠው ይላል። ሲሰጠው ያኔ አብርሃምና መልከ ጼዴቅ ሲገናኙ አብርሃም ያኔ እስማኤልንም ይስሐቅንም አልወለደም። ይስሐቅ ደግሞ ያዕቆብን አልወለደም። ያዕቆብ ደግሞ ሌዊ የሚባለውንም አልወለደም። ሌዊ ከመፈጠሩ ከመወለዱ በፊት የሌዊ አባት ያዕቆብ ከመፈጠሩና ከመወለዱ በፊት የሌዊ አያት ይስሐቅ ከመወለዱና ከመፈጠሩ በፊት ሌዊ ለመልከ ጼዴቅ አስራት ሰጥቶ ነበር ይላል። ያኔ የት ነበር ይላል? የት ነበር የሚኖረው ይላል? አስራት ሲሰጠው ነው። የት ነበር የነበረው ሌዊ? እኔ ብሉይ ላይ ብዙም በአብርሃም ወገብ ውስጥ ነበረ። ብሉይ ኪዳን ላይ አይደለም ያለው፣ ከዕብራውያን 7 ላይ ነው ያለው፣ ቁጥር 9 እስከ 11 በአብርሃም ወገብ ውስጥ ነበረ ይላል። ስለዚህ ዘር ሆኖ በተስፋ ቃል ሆኖ ነበረ። ሲኖር ግን መልከ ጼዴቅን አግኝቶ አስራት በአብርሃም እጅ ሰጥቶታልና ይላል። ስለዚህ ሌዊ ከመፈጠሩ በፊት ሌዊ ነበረ ሲባል በተስፋ ቃል እንጂ በህልውና ደረጃ እንደማይኖር ሁሉ ኢየሱስም ከአብርሃም በፊት በነበሩት በሄኖክ በአቤል እና በኖህ አብራክ ውስጥ
በተስፋ ቃል ደረጃ ነበረ እንጂ በህልውና ደረጃ በአካል ደረጃ ነበረ ማለት አይደለም። ስለዚህ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ያለው ጥቅስ ከአብርሃም በፊት እኔ ያለው የሚለው ጥቅስ በዚህ መልክና ልክ ማስረዳትም መረዳትም መሞገትም መሟገትም ትችላለህ ማለት ነው። ያልገባ ነገር ካለ ዮሐንስ ወንጌል ከአንድ ጀምረ እስቲ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስለዚህ ቃል አሁን በእኛ እምነት ቃል ማለት ኢየሱስ ክርስቶስ ነው። ስለዚህ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ማለት ቃል እግዚአብሔር ነው ማለት ነው። አሁን መጽሐፍ ቅዱስ ላይ ብዙ ጊዜ አሁን እኔ በእኛ እምነት እኔ አሁን በመጽሐፍ ቅዱስ ቀጥታ እንዲህ ሳነብ ስለማይገባኝ ከዛ ውስጥ ያለው አልድ መጽሐፍታት አሉ ማለት ተተርጉሞ ያሉ መጽሐፍታት ማለት የሚጠቅሙኝን ነው ማለት ነው። ለምሳሌ በጣም የሚያብራሩ ሃይማኖት አበው ምናምን የሚባሉ አብረው 81 አሃዱ ውስጥ የተካተቱ መጽሐፍቶች አሉ። እነሱን ነው በብዛት ሚስጥር ማነብ ማለት ነው እንጂ እንደዚህ ዲፕሊ መጽሐፍ ቅዱስ ላይ ጥሩ ነው። አይ ዲፕሊ ማንበብ ጥሩ ነው፣ ይጠቅማል ማለት ነው። ስለዚህ አሁን ይሄኛው ከምን አንፃር ነው? አሁን ኢየሱስ ክርስቶስ እግዚአብሔር እንደነበረ በመጀመሪያ ዮሐንስ ወንጌል 1:1 ላይ በመጀመሪያ ቃል ነበረ ይላል። ኤና ሃርኬ ሄኖሎጎስ በመጀመሪያ ቃል ነበረ ይላል። አርኬ የሚለው መጀመሪያ የሚለው ምንድነው? ጥንት የነበሩ ነቢያቶች ጀምሮ ቃል ነበረ። ምን የሚል ቃል ነበረ ነው ጥያቄው። ቃል ነበረ ነው የሚለው። ቃል ሎጎስ ነበረ። ምን የሚል ቃል ነበረ ብለን ስትል ያ ቃል ምን የሚል ቃል ነበረ ነው እንትን ላይ ማን ነው የሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ ከጥንት ጀምረው በነበሩ ከመጀመሪያ በነበሩ ነቢያት ተነግሮ የነበረው ቃል በዳዊት ቤት ውስጥ አብቅሏልና ይላል። ስለዚህ በዳዊት ቤት ውስጥ የበቀለው ያ ቃል ምንድነው? ምን የሚል ቃል ነበረ ሲባል በዘር የምድር አሕዛብ ሁሉ ይባረካሉ የሚል ዘፍጥረት። እስቲ አንብበው፣ ቃል በቃል አንብበው። አሁን አንተ እንደዚህ ከምትተረጉም ይሁን አነብላለሁ፣ እንዳለ ሙሉን አነብላለሁ። ቃል ነበር ይላል። ኢየሱስ ቃል ነበር ሲባል ምን ነበረ? ቃል ነበር ማለት ምን ማለት ነው? ትርጉሙ ቃል ነበረ ሲባል ኢየሱስ ለምንድን ነው ቃል የተባለው? ከዛን ጀምሮ በእኔ አተረጓጎም ልንገርህ። መጀመሪያ ስለ ሥላሴ ላስረዳ የተወሰነ አዳምጠኝና ማለት ነው። ዮሐንስ ወንጌል 1:1 ላይ ጨርስልኝ። ለምን ኢየሱስ ቃል ለመባሉ ነው? አሁን በእኛ የኩነታት ሶስትነት ይባላል። የኩነታት ሶስትነት ማለት ቃልነት፣ ልብነትና እስትንፋስነት ነው። ልብነት ማለት ወልድ ኢየሱስ ክርስቶስ እና መንፈስ ቅዱስ የሚያስቡት በአብ ነው ማለት ነው። አእምሯቸው አብ ነው። እያንዳንዱ ኢየሱስ ክርስቶስ የሚናገራት ቃል የምትወጣው ከአብ ነው። በቃ ከአብ የወጣችው ነው ኢየሱስ ክርስቶስ የሚናገረው እንጂ የራሱ አእምሮ አለው። አእምሮ ግን አብ ነው ማለት ነው ኢየሱስ ክርስቶስ። የአብ ደግሞ ቃል አለው፣ ይናገራል። የሚናገረው ደግሞ በወልድ ነው። የሚተነፍሰው ወይም ህይወትነት የሚኖረው መንፈስ ቅዱስ ነው ማለት ነው። ስለዚህ የኛ ህይወት መንፈስ እንዳለን ሁሉ በቃ ኖርማሊ አንድ አምላክ ነው። አምላክ ግን አእምሮ ያለው ቃል ያለው እስትንፋስ ያለው አምላክ ነው። ቃሉ ማን ነው? ኢየሱስ ክርስቶስ ነው። እስትንፋሱ መንፈስ ቅዱስ ነው። አእምሮ ወይም አንትኑ ደግሞ አብ ነው ብለን እናምናለን ማለት ነው በእኛ እምነት። ስለዚህ ይሄ የአንድ አምላክ አካል የሆነ ነው ኢየሱስ ክርስቶስ። ያም ደግሞ ቃል ነው። አሁን የኛ ቃል አለን፣ እስትንፋስ እንዳለን፣ አእምሮ ወይም ዕውቀት እንዳለን ሁሉ ዕውቀታቸው የወልድም የመንፈስ ቅዱስም ዕውቀታቸው አብ ነው። አብ ለራሱ ዕውቀት ሆኖ ለወልድና ለመንፈስ ቅዱስም ዕውቀታቸው ነው። ስለዚህ ኢየሱስ ክርስቶስ አንዳችም ነገር ከራሱ ሳይሆን የራሱ ዕውቀት አለው፣ ዕውቀቱ ግን አብ ነው። ስለዚህ ቃል የተባለው ኢየሱስ ክርስቶስ የመንፈስ ቅዱስና የአብ ቃላቸው እሱ ስለሆነ ነው። አዎ ግን አያስኬድም። ሞድ ኦፍ ኤግዚስተንስ ወይም ደግሞ ኩነት የሚባለው ትምህርት ቢብሊካል አይደለም ከመጀመሪያው ጀምሮ ማለት ነው። አብ ልብ ነው የተባለበት ጥቅስ አለ ባይብል ላይ። እሺ 81 አሐዱ ታምናለህ አታምንም? ከ81 አምዱ አምጣልኝ ከፈለክ። 81 ማለት እኮ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ መጽሐፈ ጦቢት የሚባለው ነው። እዛ ላይም ከፈለክ አምጣና አብ ልብ ነው የሚል ጥቅስ ማስረጃ አምጣ። እሺ ቆይ አሁን 81 አሐዱ አሁን መጽሐፍ ይዘሃል? መጽሐፍ ቅዱስ አለ። እኔ በቃል ያውቀዋለሁ ከፈለክ። እሺ 81 እንዴት ይሞላሉ? እሺ ቆጥረ 81 ይሞላል። ያስከው እጅህ ላይ ያለው መጽሐፍ አቆጣጠሩን ነው የምፈልገው። የ81 አቆጣጠር አሁን 81 አሐዱ መጽሐፍት ማለት አሁን መጽሐፍ 81 ላይ አለ አልከኝ። አብ ልብ ስለመሆኑ 81 ላይ ምን ላይ ምን ጥቅስ ላይ መጽሐፍ ሃይማኖታዊ ላይ ለጉዳይ ነው እኔ ጠየቅኩት። ባይብል ላይ ነው የጠየቅኩት እኮ ባይብል እኮ ከ81 አሐዱ አንዱ እኮ ሃይማኖታዊ ነው። መቃተው በቃ ሳየው በቪዲዮ 81 አሐዱ ማውጫውን እኮ ማውጫው 81 አይሞሉም እኮ አዳም 81 70 ምናምን ናቸው። ግን ሃይማኖታዊ ማለት ትርጉሙ ራሱ አባቶች የቸርች ፋዘርሶች የጻፉ የተናገሩት ንግግር አንድ ላይ ጥርቅም ሆኖ ነው ሃይማኖታዊ የሚባለው። ገብቷል? ባይብል አይደለም።
ከ80 ውስጥ አንደኛው ሃይማኖተ አበው የሚባል መጽሐፍ የለም። ለማንኛውም ቤቲ ታሳያለች በትልቁ ላርጋትና 80 ከሚባሉት እስቲ ያሳያት እንትኑ ማለት ነው። አይ እንትኑ እየተለጠጠ ወደ ሌላ ነገር ሄደ። አይ ቲንክ ሰው እንዲማርበት ነው። ቤቲ እስቲ አውጭና አሳይም። ሰማንያ ዱ ነው። እሺ አሁን ማለት ነው። አይ ችግር የለውም። መጽሐፍ ቅዱስ አሁን ብዙ መጽሐፍ ተጠራቅሞ በአንድ ነው። አንድ መጽሐፍ አይደለም። መጽሐፍ ቅዱስ ማለት ለምሳሌ ኦሪት ዘፍጥረት ራሱን የቻለ መጽሐፍ ነው። ኦሪት ዘጸአት ራሱን የቻለ እነዚህ መጽሐፍቶች 81 መጽሐፍቶች አንድ ላይ ሆነው ያለበት መጽሐፍ ነው። አሁን እነዚህ በቁጥራቸው ሃይማኖተ አበው የሚባል 80 አይደሉም። እነዚህ መጽሐፍቶች እኮ 80 አይደሉም፣ ግን ለብቻው አብሮ ከመጽሐፍ ቅዱስ ውስጥ ናቸው። አይ ናቸው። ብሉይ ኪዳን 81 ይሞላል። አዎ አቆጣጠሩን ልንገርህ፣ ቁጥር ከፈለክ ትቆጥራለህ። ጊዜ ማቃጠል ነው እንጂ አቆጣጠሩን ካችላለሁ 81 አይሞላም። ሃይማኖት አይደለም። እሺ እንደዛ አይደለም። አቆጣጠሩን ስለማታውቀው ነው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ ተብሎ 5 ፔንታቶቹ 5 ያዝ። መጽሐፈ ኢያሱ 6 ቁጠሩልኝ። ቤቲ ጻፊ በማስታወሻ ማለት ያው ሰው ይማርበታል። መርኩለት ነው 5 ከዛ መጽሐፈ ኢያሱ 6 ከዛ መጽሐፈ መሳፍንት 7 መጽሐፈ ሩት ከዛ አንደኛ ሳሙኤልና ሁለተኛ ሳሙኤል እንደ አንድ ነው የሚቆጠሩት በሶማሊያ አቆጣጠር ልክ እንደ አይሁዶች ማለት ነው። ከዛ አንደኛ ነገሥትና ሁለተኛ ነገሥት እንደ አንድ መጽሐፍ ነው የሚቆጠሩት። ከዛ በኋላ አንደኛ ዜና መዋዕልና ሁለተኛ ዜና መዋዕል እንደ አንድ መጽሐፍ ነው የሚቆጠሩት። ከዛ መጽሐፈ ኩፋሌ ነው ቀጣይ ያለው ነገር ኩፋሌን ቁጠሪ፣ መጽሐፈ ሄኖክን ቁጠሪ። ከዛ ማን ነው ያለው? መጽሐፈ እዝራ መጽሐፈ እዝራ እና መጽሐፈ ነቢያ እንደ አንድ መጽሐፍ ነው የሚቆጠሩት። ከዛ መጽሐፈ እዝራ ሱቴል አለ። አብረው ነው የሚቆጠሩት እነሱ። ካልእም አንድ ላይ መጽሐፈ እዝራዎች አንድ ላይ ነው። መጽሐፈ እዝራ ከነህምያ ጋር አንድ ላይ ነው የሚቆጠሩት 14። እሺ ቀጥይ ማን አለ? ጦቢት ለብቻው ነው የሚቆጠረው። ከዛ ዮዲት ለብቻው፣ አስቴር ለብቻው፣ መቃቢያኖች 3ቱ አንድ ላይ። እሺ ኢዮብ ለብቻው፣ ዳዊት ለብቻው፣ ምሳሌ ለብቻው፣ ተግሳጽ ኦኬ። ምሳሌውና አንድ ላይ ናቸው። ምሳሌና ተግሳጽ አንድ ላይ ናቸው። እሺ 21 መጽሐፈ ጥበብም ከነሱ ጋር አንድ ላይ ናቸው። እሺ ከዛ ምን አለ? ከዛ መክብብ አለ። መጽሐፈ መክብብ ለብቻው ነው። እሺ 21 እሺ መኃልየ ስለሆነ ለብቻው ነው። መኃልየ ለብቻው ነው። 22 መጽሐፈ ሲራክ ለብቻው 23 እሺ ትንቢተ ኢሳይያስ 24 ከዛ ትንቢተ ኤርሚያስ አለ 25 ኤርሚያስ እና ሰቆቃወ ኤርሚያስ አንድ ላይ መጽሐፈ ባሮክ አንድ ላይ 25 ሆነ። እሺ ኤርሚያስ ተረፈ ኤርሚያስስ አንድ ላይ ነው። አንድ ላይ ናቸው እነሱ። እሺ 25 በዚህ ፔጅ ባሮክም አንድ ላይ ነው። ባሮክ አንድ ላይ ነው ከነዛ ጋር። ኦኬ ስለዚህ እዚህ ጋር 25 እሺ ከዛ ቀጥይ ትንቢተ ሕዝቅኤል ምንድን ነው የተሳሳትኩት? 21 አልኩኝ 22 23 24 እነዚህ 25 እሺ ሕዝቅኤል 26 እሺ ቀጥሎ ያለው ምንድን ነው? ዳንኤል እና ዳንኤል እሺ ቀጥይ ቁጥር ደግሜ ሳይሆን እዚህ ፔጅ ላይ 25ን ጽፌው ነው። ችግር የለውም አልተሳሳትኩም። 27 ሆዜ 28 እሺ ቀጥይ አሞስ 29 እሺ ሚኪያስ 30
ኢዮኤል 31 አብዮድ 32 ዮናስ 33 ናሁም 34 ዕንባቆም 35 ሶፎንያስ 36 ሐጌ 37 ዘካርያስ 38 ሚልኪያስ 39 ቆይ 39 ማለት ነው። ብሉይ ኪዳን 39 አለ። ከዛ በኋላ የእንትኖቹ ማለት ነው መጽሐፍቶች እዛ ጋር ያይሻቸው መጽሐፈ ጥበብ ይላል። መጽሐፈ ጥበብን ለብቻው ታደርጊዋለሽ። እሺ። ከዛ በኋላ መጽሐፈ ባሮክ ይላል። ከዛ በኋላ መጽሐፈ ምንድነው ወልደ ኮሬው የሚባል አለ። ወልደ ኮሬውን መጽሐፈ ወልደ ኮሬው የሚባል አለ። እሱን ታዩሽ በመቃብያን ላይ ነው ያለው። እሱን ታዩና እሺ የዘለልነው ነገር የለም። አይ ዘልየው አይደለም። መጽሐፈ መክብብ መጽሐፈ ጥበብ ጋይስ አንድ ላይ ናቸው። 21 ብዬ ነው የጻፍኩት። መክብብ ለብቻው ነው። ኦኬ መክብብ ለብቻው ነው። 22 23 24 40 ሆነ ማለት ነው። ብሉይ ኪዳን 46 ይሞላሉ እንደዛ ተብሎ። ኦኬ 46 አቆጣጠሩ እንደዛ ነው። ብሉይ ኪዳን 46 ነው እኮ ቆጠራቸው። እኔ አሁን እዚህ እኮ ስለቆጠርኩ ነው 81 እንዳታመጡት። አመጣልሃለሁ። ቆይሽ አንዴ ታገሰኝ። ዶክሜንት ላውጣ እንደዛ ከሆነ እሺ። አንዴ በቀላሉ ላውጣል። እሺ የፕሮቴስታንት ቀኖና፣ የካቶሊክ ቀኖና፣ የኦርቶዶክስ ቀኖና አሁን ትይዝልኛለህ። ምንድነው መሰለህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ መጽሐፍ 46 ነው። ብሉይ ኪዳን መደበኛው 39 ነው አይደለ? የምታውቀው 39 ነው። 39 ነው የምታውቀው ብሉይ ኪዳን። ከዛ በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያን በ39 ላይ 18 ተጨማሪ መጽሐፍ አላት። ምንድናቸው? አቆጣጠራቸው ምንድነው? ራሳቸውን የቻሉ 10 ጭማሪ መጽሐፍቶች አሉ። ራሳቸውን የቻሉት ማን ናቸው? መጽሐፈ ሄኖክ ቁጥር ይልኛ እንዴ። ራሳቸውን የቻሉ 8 መጽሐፍቶች አሉ። ማነው 10 መጽሐፍቶች አሉ። መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ እሺ፣ መጽሐፈ ጦቢት፣ እሺ፣ መጽሐፈ ዮዲት፣ እሺ፣ መጽሐፈ ተግሳጽ፣ እሺ፣ መጽሐፈ ጥበብ፣ እሺ፣ መጽሐፈ ሲራክ፣ እሺ፣ መጽሐፈ ዕዝራ ሱቱኤል፣ ቀዳማይ፣ ካልዕ የሚባሉት ማለት ነው። ከዛ መጽሐፈ መቃብያን ቀዳማይና መጽሐፈ ካልዕ ሁለቱ አንድ ላይ ማለት 9። ከዛ መጽሐፈ መቃብያን ሳልስ 10 ሆኑ። አሁን 10 ሆኑ። ከዛ ነባር መጽሐፍት ላይ በመቀነስ ተጨፍልቀው የሚቆጠሩ 2 መጽሐፎች አሉ። እነሱ መጽሐፈ ሳሙኤል ቀዳማይና መጽሐፈ ሳሙኤል ካልዕ የሚባሉ አሉ። እነሱ አንድ ላይ ተጨፍልቀው 11ኛ መጽሐፍ ይሆናሉ ማለት ነው። ከዛ 12ኛ መጽሐፍ መጽሐፈ ዕዝራ ቀዳማይና መጽሐፈ ዕዝራ ነህምያ ካልዕ ተብለው እንደ አንድ መጽሐፍ ይቆጠራሉ። አቆጣጠራቸው 12። ከዛ ከነባር ጋር ተደምረው የሚቆጠሩ 8 መጽሐፍት ናቸው። 13ኛ ከትንቢተ ኢሳይያስ ጋር የሚቆጠሩት ጸሎተ ምናሴ የሚባለው ነው። ቅድም ያየሽው ጸሎተ ምናሴ ነው። 13ኛ ማለት ነው። 14ኛ ከትንቢተ ኤርሚያስ ጋር የሚቆጠሩ ሰቆቃ ኤርሚያስ፣ ተረፈ ኤርሚያስ፣ መጽሐፈ ባሮክ፣ ተረፈ ባሮክ ናቸው። 14ኛው 15ኛው ከትንቢተ ዳንኤል ጋር የሚቆጠሩ መጽሐፍት መጽሐፈ ሶስና፣ ሰለስቱ ደቂቅ እና ተረፈ ዳንኤል ናቸው። ስለዚህ ከ39 ላይ 8 መጽሐፍት ሳሙኤል ቀዳማይ፣ ሳሙኤል ካልዕ፣ መጽሐፈ ዕዝራ፣ መጽሐፈ ነህምያ፣ ትንቢተ ኢሳይያስ፣ ትንቢተ ኤርሚያስ፣ ሰቆቃ ኤርሚያስ እና ትንቢተ ዳንኤል ሲጠቀሱ 31 መጽሐፍ ይሆናሉ። 31 ሲደመር 15 ስንት ይሆናል? 46 ይሆናል ማለት። ስለዚህ 46 እዚህ ላይ ጥያቄ ካለ ላብራራልህ እችላለሁ። ብሉይ ኪዳን ላይ 46ቱ በዚህ መልኩ ይመጣል።
እሺ ሐዲስስ እዚህ ላይ ጥያቄ ከሌለ ወደ አዲስ ኪዳን መግባት እንችላለን ማለት ነው። አዲስ ኪዳን ላይ 27 መጽሐፍቶች አሉ። 27 የሚባሉ መጽሐፍቶች አሉ። በ27ቱ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጨምራቸው ስንት መጽሐፍቶች ናቸው? 35 ናቸው። 35 ነው የሚባሉት። ተጨማሪ 8 መጽሐፍቶች ይጨመራሉ። አንደኛ የመጀመሪያው መጽሐፈ ኪዳን ነው ቀዳማይ። ሁለተኛ መጽሐፈ ኪዳን ካለ ነው። ሶስተኛ መጽሐፈ ሥርዓተ ጽዮን የሲኖዶስ መጽሐፍ ነው። አራተኛው መጽሐፈ አጌጢስ የሚባለው ነው። አምስተኛው መጽሐፈ ግጽው ነው። ስድስተኛ መጽሐፈ ትእዛዝ ነው። ሰባተኛ መጽሐፈ ዲስቅልያ ነው ወይም ዲዳኬ የምንለው። ስምንተኛው መጽሐፈ ቀሌሜንጦስ ነው። 27 ላይ 8 ሲደምሪ 15 27 ላይ 8 35 ነው። ኦኬ ጥሩ። ብሉይ ኪዳን 46 አዲስ ኪዳን 35 ስንት ይሆናሉ በአጠቃላይ? 81 ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤት ይሄ የኔ ትምህርት አይደለም። ሄደ መምህራኖችን ብጠይቃቸው ወሂድ 100% ይሄ በዚህ ባስተማረው ነገር ትክክል ነው ብለው ነው። እኔም ለሐቅ ነው የምቆመው ሙስሊም ነኝ። እሺ እንዲያ ከሆነ ማለት ነው መጽሐፈ ዲስቅልያን አሁን እንደ ጥቅስ እንደ ማስረጃ ማቅረብ ይችላል። ተቀበለኛለህ? ትችላለህ። መቀበል ለመቀበል እኮ የኔ ፋንታ ነው እኮ። አሁን በእኛ ለምሳሌ አብ ልብ ነው የሚል ማስረጃ ከነዚህ ውስጥ አምጣና አሳየኝ። መጽሐፈ ዲስቅልያን ለምሳሌ አውጣውና አሳየኝ። አብ ልብ ነው የሚል እንትን 81 መሆኑን ይመን መጀመሪያ ውስጥ እስከዛ ትቀጥላላችሁ እኮ ተማመን እኮ። አሁን እኮ መጽሐፍ ቅዱስ ውስጥ አሁን የተጠረዘ ውስጥ የሌሉ ለምሳሌ መጽሐፈ ዲስቅልያ የሚባለው አሁን እሱ ውስጥ አታገኝልኝም። አለ 81 አመጣም ብለህ ያልከው ስህተት ነው ማለት ነው። አሹ 81 አታመጣውም ያልከው ውሸት ተሳስተሃል ማለት ነው። አንተ ተሳሳትኩ። አሁን እኮ እነዚህ መጽሐፈ ዲስቅልያ ራሱን የቻለ የኦርቶዶክስ ብቻ መጽሐፍ ቅዱስ ነው እኮ። አሁን ኦርቶዶክስም ሆኖ የኦሪየንታል ማለት ነው። ኦሪየንታል ኦርቶዶክስ ብቻ የሚያምኑበት መጽሐፍ ነው። አሁን ለምሳሌ መጽሐፈ ዲስቅልያ ሁሉም ኦርቶዶክስ አያምኑበትም እኮ። አቆጣጠር አለው። አሁን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የማወራው እንጂ አሁን ለምሳሌ አቆጣጠሩ የአርመኒያ አቆጣጠር የሎዶቅያ ሰዎች መልእክት የሚባል አለ። ሶስተኛ ቆሮንቶስ የሚባል አለ። የበርናባስ መልእክት የሚባል አለ። አንደኛ ቀሌሜንጦስ፣ ሁለተኛ ቀሌሜንጦስ የሚባል ተጨማሪ 32 በ27 ውስጥ 5 መጽሐፍቶች ጨምረው 32 አድርገው ነው የሚቆጥሩት። የአርመኒያ ቀኖና ላይ ስትመለከተው የሌሎችም ቀኖናዎች አሉ። የፕሮቴስታንት ለብቻው ነው። የሉተር ቀኖና ለብቻው ነው። የሉተር በሚባለው ከ27ቱ ላይ 4 መጽሐፍቶች ይቀንሳል። 23 ብቻ ነው የሚቀበለው። የዕብራውያን ሰዎች መልእክት አይቀበልም። የያዕቆብ መልእክት አይቀበልም። የይሁዳ መልእክት አይቀበልም። ራዕየ ዮሐንስን አይቀበልም። ለምሳሌ የሉተር። የፕሮቴስታንት ደግሞ እንዳልኩ 27 ብቻ ነው የሚቀበሉት። የኢትዮጵያ ኦርቶዶክስ ቀኖና ነው እየነገርኩ ያለሁት። የካቶሊክ ደግሞ ለብቻው አለ። የአርሜኒያ አለ፣ የግብፅ አለ። የተለያየ አቆጣጠር አለ። በዓለም ላይ ብዙ ነው። ወደ 20 አይነት አቆጣጠር አለ ከነቸርች ፋዘርስን ጨምሮ እና አትናቴዎስ ቀኖና፣ የነጄሮም ቀኖና አቀናነን፣ ሌሎችም አሉ። ቀኖና የሚቀንኑ በግለሰብ ደረጃ የነበሩ ብዙ ናቸው ራሱ ማለት ነው። የቀኖና ማለት ጎርጎርዮስ ዘንዚናሱ ቀኖና ራሱ 26 ነው የሱ። የአትናቴዎስ ቀኖና የሚባለው የአዲስ ኪዳን 27 ነው የሱ። የብሉይ ኪዳን ደግሞ የሚቀበላቸው እንትኖች አሉ 29 አለ ራሱ። ማን ነው ብሉይ ኪዳን ላይ የማይቀበል አንድ መጽሐፍ አለ። መጽሐፍ አስቴር የሚባል አይቀበልም አትናቴዎስ። የአሳብዮስ ቀኖና የሚባለው ሁለተኛ ጴጥሮስ፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ የያዕቆብን የይሁዳን ውድቅ በማድረግ 22 ብቻ ነው የሚቀበለው። አርጌንስ ኦሪገን ደግሞ የሚቀበለው የሚባል አለ። ሆሞሎጎሚና የሚባል አለ። እነ ዲዳክ የሄርሜን እረኛ ምናምን ጨምርና 22 ያደርገዋል። አንቲሌጉሜና የሚባል አለ። ሁለተኛ ጴጥሮስ፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክትን አይቀበልም። የካርቴጁ ጡርጡሊያኖስ ወይም ቱርቱሊያ የሚባለው ፊሊሞናን፣ ሁለተኛ ዮሐንስ መልእክትን፣ ሶስተኛ ዮሐንስ መልእክትን የያዕቆብን ውድቅ ያደርግና 23 ብቻ ነው የሚቀበለው። የመርቂያ ወይም ደግሞ ማሲሪያን የሚባል ደግሞ የራሳቸው አቆጣጠር አላቸው። ሄራኔስ የራሱ አለ። ሞራቴሪያን ፍራግመንት ላይ የተገኘ አለ። የፐሺታ አቆጣጠር አለ። ወደ 20 አይነት አቆጣጠር አለ። እሱ አይደለም አሁን እንትናችን ፖይንታችን። ዋናው ነገር አሁን ባልከው ላይ 80 ያሉ የሚለውን አቆጣጠሩን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠሯን በቲዮሎጂ ደረጃ የተቀመጠውን ነው ያስቀመጥኩልህ። ይሄ አቆጣጠር ትክክል አይደለም አይሉሁም ለሐቅ ከቆሙ ማለት ነው። ወይ ስለተናገረው ብቻ ትክክል አይደለም ብለው ሊሉ አይችሉም። ይሄ ሐቅ ነው። ምንም ስትሮማን ፋላሲ የሰራሁት ነገር የለም። ለማንኛውም ወደ ነጥባችን ስንመለስ ጃቢር የሆነ ነገር ፈልጋል መሰለኝ ማውራት። ታመጦ ምናምን ሲል ስለነበረ እሱን እንትን እንዲል ነው በቃ ችግር የለም። አሁን ተግባባን እኮ። አሁን እሱ ያቆጠረው
አሁን ተጠርዞ ካለው ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጨምራቸው በራሷ ዶግማ ተከትላ የምትጨምራቸው መጽሐፍቶች አሉ። ተተጠረዘው ውጭ ቁጥሩ አሁን መጥቷል እኮ ማለት አታመጣውም ብለህ ነው እኮ አሁን ለምሳሌ የሥርዓት መጽሐፍቶች አሉ። እነዚህ አሹ ድንገር ማወቅ ከፈለክ የኢትዮጵያ እነዚህ መጽሐፍቶች ሳትጨምር አይመጡም። አስራው መጽሐፍ እነዚህ ይኸውልህ 81 የሚባሉ 81 መጽሐፍቶች አስራው መጽሐፍ ይባላሉ። ታውቃቸዋለህ? አስራው መጽሐፍ ነው የሚባሉት። ገብቶሃል? ዶግማ የሚመሰረትበት ከዚህ መጽሐፍቶች ውስጥ ነው። ከዛ በኋላ ደግሞ አዋልድ የሚባሉ መጽሐፍቶች አሉ። አዋልድ የሚባሉ መጽሐፎች አሉ። አዋልድ ደግሞ የዚህ አባታቸው የዚህ አስራው ከዛ ውስጥ የተወለዱ የሚባሉ አሉ። እነ ገድል፣ ተአምር፣ ድርሳን ምናምን እነሱ አዋልድ ይባላሉ። አዋልድ ማለት ውሉድ የሚለው ቃል ነው። ብዝይት ነው የተወለዱ ማለት ነው። ልጆች ናቸው። እነሱ ደግሞ ለብቻቸው ናቸው። ከዛ በኋላ ደግሞ በውጭው ዓለም ደግሞ ምን ይባላሉ? እነሱ ምን ይባላሉ? በውጭው ዓለም ሃጂግራፊካል ይባላሉ። እነሱ መጽሐፎች ካኖኒካል፣ ዲትሮ ካኖኒካል፣ አፖክሪፋል እና ሃጂግራፊካል ተብሎ ይታመናሉ ማለት ነው። አሁን ይሄ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሶስት ነው መመሪያዎቿ። የመጀመሪያው ምንድነው? ዶግማ ነው። ሁለተኛ ቀኖና ነው። ሶስተኛ ደግሞ አራት ነው እንትኑ። የመጀመሪያው ዶግማ ነው። ዶግማ ማለት የማይቀየር የማይሻሻል ነገር ነው። ቀኖና ሊሻል ሊቀየር የሚችል ሎካል ቸርች ልታሻሽለው በሲኖዶስ ደረጃ ሊያሻሽሉት የሚችሉ ነገር ምን ይባላል? ቀኖና ይባላል። ከዛ በኋላ ሶስተኛው ምንድነው ያለው? ትውፊት የሚባል ነገር አለ፣ በቅብብሎሽ የመጣ። አራተኛውና የመጨረሻው ደግሞ ቃለ ዓዋዲ የሚባል ነገር አለ። ስብከተ ወንጌል አገረ ስብከት ምናምን የሚተዳደርበት ነው። እነዚህ ናቸው ያሉት መጽሐፍቶች ማለት ነውና ስለዚህ ዋናው ነገር ይሄ በሥርዓት መጽሐፍቶች ውስጥ በእኛ ማለት ነው አሁን ምን ይላል? ወንጌሎች መጽሐፍ የሚባሉ 80 ያሉ ናቸው ነው እያልኩ ያለሁት እኮ። ከእነሱ ውስጥ ማለት ነው አንዱ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕያውነት ሕያው ሆነው ይኖራሉ። ሙሉ የሆነ አምላክ ነው። አሁን በእናንተ ለምሳሌ በአብ ልብ ነው የሚል ነገርና በአብ ልብነት ያስባሉ የሚል አስራው መጽሐፍ ላይ አምጣና ሳየኝ ያልኩ። ለምሳሌ ኢየሱስ ክርስቶስ ማለት ነው እኔ ከአንዳች ነገር የምጨምረው ወይም የማደርገው ነገር የለም ከአብ በስተቀር አብ ይላል ነው የጠየኩ ጥያቄ። አብ ልብ ነው የሚል ማስረጃ ስጠኝ ነው ያልኩ እኮ። እኔ አሁን እነሱን ኖርማሊ አሁን ስፔሲፊክ ኩነት የሚባለው ትምህርት ራሱ ሰው ሰራሽ ትምህርት ነው። ኩነት ማለት ሞድ ኦፍ ኤግዚስተንስ ይባላል። ሞድ ኦፍ ቢንግ ይባላል። በውጭ ዓለም ራሱ ይታወቃል። በአብ ልብነት ያስባሉ፣ በወልድ ልብነት ይናገራሉ፣ በመንፈስ ቅዱስ ሕያውነት ደግሞ ይኖራሉ የሚል ትምህርት ነው ያለው። ስለዚህ አሁን ምንድነው አብና ወልድ እርስ በርሳቸው ይተዋወቃሉ? አይተዋወቁም። ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ ያለ ባለው ጥቅስ መሰረት አብ እኔን እንደሚያቀኝ እኔም አብን አውቀዋለሁ ይላል አይደል? ስለዚህ እርስ በርሳቸው ሲተዋወቁ የየራሳቸው አእምሮ የላቸው? እርስ በርሳቸው በምናቸው ነው የሚተዋወቁት? በቃ አእምሯቸው አብ ነው፣ ራሱ አብ ነው አእምሯቸው እኮ። በምንድን ነው የሚተዋወቁት ነው የምልህ? አብና ወልድ የሚተዋወቁት በምንድን ነው? እሺ አንድ ማስረጃ ልንገርህ። አንተ አፍህ ምላስህ የሚናገረው ቃልና አእምሮህ የሚያስበው ይተዋወቃሉ አይተዋወቁም? እኔ 1% ነኝ። 1% ነኝ። እኔ እኮ 1% ነኝ። አንድ አካል ነኝ። 1% በቃ እነሱም 1% አንድ አካል ናቸው። አንድ ናቸው። ሁለት አካል ናቸው። በመለኮት አንድ ናቸው። እሱ ሌላ ጉዳይ ነው። በመለኮት አንድ የሚሆኑበት አንተ በምንነት ስለምትል ማለት እኔ እናንተ በምንነት ስንት ነን? እኔ እናንተ በምንነት ስንት ነው? እኔ እናንተ የተለያየ አካል አለን፣ የተለያየ ነን። በምንነት ስንት ነን ያልኩህ እኮ። በምንነት ስንት ነን? ሰው በመሆን አንድ ነን። ስለዚህ የኔና ያንተ ምንነት ስንት ነው? ቆይ አሹዬ የኔና ያንተ ምንነት ስንት ነው? ስንት ነው የኔና ያንተ ምንነት እኮ? አሁን መስፈርቱ ነው። በምን በአካል ነው? አንተ ምንድን ነህ? በግብራችን አንተ ጦጣ ነህ? ዝንጀሮ ነህ? ድመት? እኔ ምንድን ነኝ? ሰው ነኝ። እኔ ምንድን ነኝ? ሰው ነኝ። ስለዚህ በምንነት ስንት ነን? እኔና አንተ አንድ ነን ማለት ነው። አንድ ሰው ነን። በአካል ስንት ነን? በአካልማ ሁለት ነን። ሁለት ነን። አብና ወልድ በአካል ስንት ናቸው? ሁለት ናቸው። ሁለት ናቸው። ጥሩ። አሁን የምጠይቅ ጥያቄ እርስ በርሳቸው ይተዋወቃሉ ወይ አብና ወልድ? ይተዋወቃሉ። በምንድን ነው የሚተዋወቁት? በአካል ነው የሚተዋወቁት ወይስ በምንነት ነው የሚተዋወቁት? በሁሉም ይተዋወቃሉ። በምንድን ነው የሚተዋወቁት? በአካል ሁለት የተለያዩ አካል ስለሆኑ ነው እርስ በርሳቸው የሚተዋወቁት? በአካል ሁለት የተለያዩ ናቸው። በመለኮት ደግሞ በስልጣን እሱ ምንነት ነው እኮ። ስለ ምንነት አይደለም የጠየኩህ። ማወቅ የሚባለው ነገር ፐርሰን ላይ ነው ያለው።
ወይስ አይደለም? ማወቅ የሚባለው ነገር አካል ላይ ነው ያለው ወይስ ምን ላይ ነው ያለው? በሁሉም ይተዋወቃሉ አልኩህ እኮ ነው። ይተዋወቃሉ። እርስ በርሳቸው ያወራሉ አብና ወልድ? በወልድ ቃልነት ነው ቃል አንድ ብቻ ነው ያላቸው። ነው አይደለም? አብ ለምሳሌ የምወደው ልጅ ይሄን ነው ብሎ ቃል ከአብ ሲወጣ ይታያል። ያ የወጣው ቃል ወልድ ነው። የምወደው ልጅ እያለ የሚያወራው የሚያወራው እኮ ነው የምልህ። ኢየሱስ ሲያወራ ደግሞ አንተ እኮ አሁን ለምሳሌ እያለ የሚያወራው እሱን ስሙት ብሎ ቃል ሳያወጣ ያ የወጣው ነገር ከአብ የወጣው ቃል ነው ወልድ ነው እሱ። የወልድ ቃል ነው። ኖ ካፉ እያወጣ ወልድ እኮ ሲጠመቅ ነበር። ሲጠመቅ የምወድ ልጅ አንተ ደስ ይለኛል እያለ የሚያወራው ማን ነው? ለምሳሌ አብ በደመና ሆኖ ተናገረ ይላል። የምወደው ልጅ ይሄ ነው ሲያወራው የምወድ ልጅ አንተ ነህ ብሎ ሲያወራው በምኑ ነው ሲያወራ የነበረው? እኮ የወልድ ቃል በአብ ውስጥ ህልው ሆኖ ይኖራል አይልም? እንደዛ ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። አብ ለወልድ የሰጠው ቃል ምንድን ነው? ለምሳሌ ልንገርህ በኢየሱስ ክርስቶስ አሁን ለምሳሌ ኢየሱስ ክርስቶስ የጠየቅኩህ መልስ ይቅርታ እሺ የጠየቅኩህ መልስ ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ አብ ለወልድ የሰጠው ቃል ምንድን ነው? እስቲ አንብብልኝ። የሰጠኝን ቃል ሰጠዋቸው እነሱ ተቀበሉ ይላል። አብ ለወልድ የሰጠው ቃል ምንድን ነው? ይሄ አሁን ወደ ዋናው ሐሳብ መጣ። አብ እያንዳንዷን ነገር ቃላትን እንዲናገር ለወልድ ይሰጠዋል። ወልድ የሰጠው ምንድን ነው እኮ? ለወልድ የሰጠው ቃል ኢየሱስ ነው። ለወልድ አብ ለወልድ የሰጠው ቃል ኢየሱስ ነው ወይ? አብ ለወልድ ይሰጣል፣ ወልድ ይናገረዋል። ስለዚህ አሁን ወልድ የሚባለው ነገር ቃል ነው ወይስ ቃል ነው ለወልድ የተሰጠው? የአብ ቃል ነው ወልድ እኮ ኢየሱስ የአብ ቃል ከሆነ ቃልን ነው ለቃል የሰጠው እግዚአብሔር። አሁን ለምሳሌ አእምሮህ ለምላስህ ቃላትን ይሰጣል፣ አወጥቶ ግን ለሚሰማ የሚያደርገው ምላስህ። እስቲ አእምሮ ለምላስ ቃል ይሰጣል የሚለው ጋር ነው ያለው። ይሄ አሁን እሱ ራሱ ማስረጃ እኮ ነው እኮ። የታለ እኔ አሁን ለምሳሌ ቃላት ብሬን ነው ብሬን ለምሳሌ ንገር ኮምፒውተር ለስፒከሩ ካልሰጠው ስፒከሩ ይናገራል። እሺ ኮምፒውተርና ስፒከር አድርጋችሁት እንዳንጭር ነው የምነግርህ። ልክ አብን ይመች። ግን አብና ወልድ እርስ በርሳቸው ሲያወሩ ስለምንድን ነው የሚያወሩት? በቃ አብ ያስበውን ወልድ የሚያወሩት ኖ አይ ስለምንድን ነው የሚያወሩት? ስለምን አልገባኝም። ጥያቄ ራሱ አብና ወልድ ያወራሉ አይደል እርስ በርሳቸው? አሁን ለምሳሌ አባቴ እያለ ይጠራሉ። ግን አሁን ለምሳሌ ልንገር አባቴ ብሎ ሲጠራ ስለምንድን ነው የሚያወሩት? ስለምንድን ነው የሚያወሩት? ለምሳሌ ሲያወሩ ስለ አባትና ልጅም ሊያወሩ ይችላሉ እኮ። ለምሳሌ አሁን እኔ ጋር ያለው እውቀት ለኔ ማንም አይነግረኝም። እኔ ጋር ያለውን እውቀት ለምሳሌ ለአንተ ሳወራ የሆነ ነገር ሳወራ አንተ ማታውቀው ነገርና እኔ የማውቀውን ነገር ላወራ አልችልም? አይችሉም። ወልድ እያንዳንዱ ውስጣቸው ካለ ለምን ያወራሉ? ውስጣቸው ካለ አንደኛው ለአንደኛው ለምሳሌ አሁን ኑ እንውረድ ይላል አይደለ? ፈጣሪ ይላል። ለማን ነው እንውረድ ያለው? አብ ነው አይደል? ወልድና መንፈስ ቅዱስ ኑ እያለ የሚጠራቸው የት ሄደው ነው ኑ የሚላቸውና ለምን ኑ ይላቸዋል? ለምን እንውረድ ለምን ይላቸዋል? ኦልሬዲ የሚያውቁ ከሆነ ዝም ብለው ለምን አይወርዱ? እሱ አባትነቱን ለመግለጽ ነው በለው። እሺ ከሱ የወጡ ናቸው። መንፈስ ቅዱስና ወልድ ከሱ የወጡ ናቸው። ከምር ጢሚራ ይዘውራ አሁን ማቶ ነው ያረከኝ። አሁን በዚህ ከሆነ ካወራችሁት ኖርማሊ ታላመንክበት ምስጢረ ሥላሴ አይገባህም። እሺ ቆይ እኮ እኔማ አዞርክብኝ እኮ ማውቀው ምስጢረ ሥላሴ ሁላ ነው ያስጠፋብኝ። ይቅርብኝ። እኔ ሲያንቀለቅልኝ መግባት አለበት እንትን ነው ኡስታዝ። እኔ አሁን ጥያቄ ሆነብኝ። የአብ ቃል ወልድ ነው ብሎናል አይደለ? አሹ እንደዛ ነው።
ኦኬ። ስለዚህ አብ ለወልድ ቃል ሲሰጠው ወልድን ለወልድ ነው የሰጠው። ወልድ ከአብ የወጣ ነው። ከአብ መለኮት የተወለደ ነው እኮ። አብ ለወልድ ቃሌን ሰጥቼዋለሁ ይላል ካለ አብ ወልድን ነው ለወልድ እየሰጠው ያለው ወይስ? በቃ የወልድ ቃልነት ከአብ ነው የወጣው። ወልድ የተገኘው ከአብ ነው ባጭ አይደለም። አይ አብ ለወልድ ቃል ሰጥቶታል አይደለ? እንዲናገርበት ማለት ነው። ስለዚህ የአብ ቃል ደግሞ ወልድ ከሆነ አብ ደግሞ ለወልድ ከሆነ ቃል የሰጠው፣ ስለዚህ አብ ወልድን ለወልድ ሰጥቶታል። እንደዛ ነው የምታምነው? የአብ ቃልነትን ለወልድ ስለሰጠው ነው ቃል የሚል ስም የሰጠው እንጂ ልጅ ነው። ወልድ ልጅ ነው፣ ግን ቃል ስለሆነ ለመንፈስ ቅዱስ እኮ አልተሰጠውም። ይሄ ቃል ለመንፈስ ቅዱስ አልተሰጠውም። ሰጪው ማን ነው? አብ ነው። ተቀባዩስ? ወልድ ነው። የሚሰጠውስ እኮ አብ ለወልድ ሰጠው፣ ወልድ ደግሞ ተናገረው ለኛ ማለት። ሰጪው አብ ነው፣ ወልድ ተቀባይ ነው። አብ ለወልድ ምንድን ነው የሚሰጠው? ቃል የሚሰጠዋል። ኦኬ፣ ቃሉ ወልድ ነው። ቃል ለወልድ ሰጠው፣ ስለዚህ ወልድ ቃል ተባለ። ኖ አብ የሰጠው ቃሉ ራሱ ወልድ ነው ወይስ አይደለም? ሁሌም ቃል አብ ለወልድ ቃልን ይሰጠዋል። እኔ እኮ እሱን ተግባባን። አብ ሰጠ የተባለው ቃሉ ራሱ ወልድ ነው። እውቀቱ ነው እያንዳንዱ ወልድ የሚናገረው ቃላት። ኖ ቃሉ ወልድ ነው ወይስ አይደለም? ቃል ወልድ ነው። ኦኬ፣ ወልድ ከሆነ አብ ወልድን ለወልድ ሰጥቶታል ማለት ነው። አሁን ምንም ልንግባባ አልቻልንም። ወልድ ቃል ሊባል የቻለው አዳምጠኛ። ኖ እኔ ጠየቅኩ መልስ። አብ ለወልድ የሰጠው ቃል ወልድ ከሆነ ወልድን ለወልድ ሰጥቶታል። አብ ለወልድ የሰጠው እንዲናገራቸው ነው። ኖ የሰጠው ቃላቶችን ወልድ እንዲናገራቸው እኮ ቃሉ ራሱ ወልድ ነው። ቆይ ቃል ማለት ባጭሩ ምንድን ነው ትርጉሙ? ቃል የሚለው ወልድ ነው አልከን አንተ። ወልድ ነው አልከን እኮ። ቃል ተብሎ ወልድ ቃላትን የአብ ያሰበውን ሐሳብ አውጥቶ የሚናገር ስለሆነ ኖ እሱን አልጠየቅኩም። እነዚህ ቃል ተብሎ ተሰራ። ኖ እኔ እሱን አልጠየቅኩም። አብ የሰጠው ቃሉ ራሱ ወልድ ነው አልከን አይደለ? ወይስ ተሳስቻለሁ? ወልድ ስፔሲፊካሊ ቃል ተብሎ ይጠራል እንጂ ወልድ ቃል ራሱ ቃል ማለት እኮ አሁን ለምሳሌ አንድ እያንዳንዱ ቃላቶች ናቸው አይደል? ኦኬ፣ ስለዚህ ቃል ወልድ አይደለም። ኢየሱስ ክርስቶስ አይደለም ቃላትን አውጥቶ ስለሚናገር ቃል የሚል ስም ተሰጠው። ለምሳሌ እኛ ክርስቲያን እንባላለና እኔ የጠየቅኩት ጥያቄ አብ ለወልድ የሚሰጠው ቃል ወልድ ነው ወይስ አይደለም? አይደለም። ማሻአላህ ኡስታዝ ቃል ወልድ አይደለም ብሎ አመነ። አይ እኔ አይደለም ለወልድ የሚሰጠው ቃል ነው። አብ ለወልድ የሚሰጠው ቃል ወልድ አይደለም፣ ቃላት ናቸው። የሰጠው ህይወት ምንድነው? የሰጠው ህይወትስ ምንድነው? የሰጠው ህይወት መንፈስ ቅዱስ ነው። አብ በራሱ ህይወት እንዳለው በራሱ ህይወት እንዲኖረው ሰጥቶታልና ህይወትን ሰጥቶታልና ይላል። ማን የሰጠው እኮ? መንፈስ ቅዱስ ነው። የአብ ህይወቱ መንፈስ ቅዱስ ነው። ለወልድም የሚሰጠው መንፈስ ቅዱስ ነው። አብ በራሱ ህይወት እንዳለው ሲልስ ምንድነው? የራሱ ህይወት አለው፣ መንፈስ ቅዱስ ነው። አንድ መንፈስ ቅዱስ ነው። ስለዚህ ህይወትን ሰጥቶታል ማለት አብ የራሱ ነው ሆኖ ግን ወልድ ደግሞ አልነበረውም ማለት ነው። ህይወት መንፈስ ቅዱስ ወልድ የወጣው ከአብ ነው። ገባኝ። መቼ ነው የወጣው? ሲወጣ መንፈስ ቅዱስን አብሮ ሰጠው። መቼ ነው የወጣው? ቅድመ ዓለም ዓለም ሳይፈጠር ቅድመ ዓለም ሳይፈጠር ዘመን ሳይቆጠር። ኦኬ፣ ከራሱ ሲወጣ ከመውጣቱ በፊት የት ነበረ? ከመውጣቱ በፊት የትም አልነበረም። አብም ሲፈጠር ወልድም አብሮ ነበር። አብ ሲፈጠር አብሮ ነበረ። ኦኬ፣ አብ ፈጡር ነው ማለት ነው። እሺ፣ ለምሳሌ አንድ ምሳሌ ነገር። እሺ፣ እሱንም ጠይቅልኝ ኡስታዝ። አብን ማን ካለመኖር ወደ መኖር የመጣ ነው። ካለመኖር ወደ መኖር የመጣ አምላክ ነው። አረ ወየው፣ አረ ይብቃኝ ጃቢር። እኔ ማበዴ ነው እንደዚህ በዚህ ከቀጠልኩኝ ይሄ ሊያሳብደኝ ነው። እንዳ ከሆነ እኮ አላህን ማን ፈጠረው ልትለኝ እኮ ነው። አይ ካለመኖር ወደ መኖር ነው የመጣው አልከኝ። አብ ራሱ በቃ ዓለም ሳይፈጠር በፊት የነበረ ነው እኮ። ለሱ ሲፈጠር እኮ ያልከው ራስህ እኮ ነው ያልከው እኮ። ወልድ
እስቲ ዝም በል አንዴ። እኔ እኮ ግራ አጋባኝ። ጢምቢራይ ነው የዞረው ዛሬ። አንድ ምሳሌ ዝም ብዬ ቀለል ያለ እንድትረዱት ልንገራቸው። ወልድ ከአብ ነው የተወለደ ነው እያልክ ያለኸው እኮ ምሳሌ ልንገራቸው አንድ ዝም ብዬ እንዲገባ። አይ ከመናገር በፊት ወልድ ከአብ ነው የተወለደ ነው የምትለው ቅድመ ዓለም? አዎ ሲወለድ በፈቃዱ የተወለደው ወይስ ተገዶ ነው ያለ እናት የተወለደው? ቅድመ ዓለም ሳይፈጠር ሁለቴ ነው የተወለደው አብ ወልድ ኢየሱስ ክርስቶስ። ቅድመ ዓለም እና ድህረ ዓለም። ቅድመ ዓለም ከአብ ያለ እናት ተወልዷል፣ ከአባቱ ብቻ። ያለ እናት ሲወለድ በፈቃዱ ነው የተወለደው ወይስ ተገዶ ነው የተወለደው? በፈቃዱ። ኦኬ። ከፈቃዱና ከሱ ማን ይቀድማል? አይቀዳደም። ካልተቀዳደመ ለምን በፈቃዱ ይሆናል? ከፈቃዱ ካልክ ከፈቃድና ከመወለድ በፊት በኮዝ ኤንድ ኢፌክት ላይ በመንስኤና በውጤት ማን ይቀድማል? በፈቃድ አንድ ናቸው። ለአዳምጤ በመለኮት አንድ ናቸው፣ በፈቃድ አንድ ናቸው። በፈቃድ አንድ ናቸው። ገባኝ። ግን ፈቅዶ ነው ወይ ወልድ ከአብ ሲወለድ ፈቅዶ ነው ወይ የተወለደው ወይስ ተገዶ ነው የተወለደው? በቃ በአብም ፈቃድ በራሱም ፈቃድ ነው የተወለደው። ስለዚህ ወልድን የወለደው አብ ነው እያልከኝ ነው? አብ የወለደው ምኑን ነው የወለደው? ማንነቱን ነው ወይስ ምኑን ነው የወለደው? እንድንግባባ አንድ ማስረጃ ልንገር። ቆይ አንዴ ብቻ ይችን ጨርሰን ካለባለዚያ ስንከራከር እንትን ማለት ነው። አንከራከርም። አብ ወልድን ሲወልደው ምኑን ነው የወልድን የወለደው? መለኮቱን ነው። የወልድ መለኮት ተወለደ። ስለዚህ መለኮትን ነው የወለደው? መለኮት ግን አንድ ነው። የወልድ መለኮት ከመለኮት ተወለደ እኮ ገባኝ። መለኮት ነው ከመለኮት የተወለደው። ስለዚህ አብ ራሱን ነው የወለደው ወይስ ሌላ ነው የወለደው? በአንድነቱ ነው። ከአብ መለኮት ከመለኮት ቢወለድም ግን መለኮት ግን አንድ ነው ብለን ነው የምጠራው። አሁን አንድ ምሳሌ ነው። እሱማ እንደዛ ነው እኮ የኔ አሁን ለምሳሌ ይኸውልህ፣ እኔ እናቴ አለች አይደለ? እናቴም ሰው ናት፣ እኔም ሰው ናት። እናቴ የምትወልደው እናቴም ሰው ናት። ከሰው ሰው ይወለዳል አይደል እንዴ? እኔና እናቴ ምንነታችን ወይም ሰው የሚለው ነገር አንድ ነው። አንድ ሰው ነው። እሷም ሰው ናት፣ እኔም ሰው ነኝ። ግን ሁለትም ሰዎችም ነን እኔና እናቴ። ለምን ሁለት አካል ነን አይደለ እንዴ? እሺ ሁለት አካል ነን አይደለ? አንዴ ቆይ ልጨርስ፣ አስጨርሰኝ እንጂ ጭቅላቴን አዙረኸው ዝም ብለህ እየለቀከኝማ እንትን አትበል። በደንብ አስጨርሰኝ በደንብ እንዲገባኝ። እሺ እና አብና ወልድ አንደኛው መለኮት ሌላኛውን መለኮት ወለደው አይደለ? መለኮት ከመለኮት ተወለደ። መለኮት ከመለኮት ወጣ። መለኮት ከመለኮትን ወለደው አይደለ እንዴ? ስለዚህ ያኛው የመጀመሪያው መለኮት ወላጁ መለኮት የወለደው ራሱን ነው የወለደው? ራሱን ነው ወይስ ሌላ ነው የወለደው? ለምሳሌ አንተ ሰው ነህ፣ እናትህ ሰው ናት። ሰውን ሰው ወለደች አይደለ? ሌላ ሰው ነው የወለደችው። እኔ ሌላ ሰው ነኝ። አሁን ሁለተኛ ሰው ነኝ። በቃ በእነሱ ደግሞ ራሱ መለኮቱ ነው። መለኮት ወልድን ሲወልደው ግን አንድ መለኮት ተብሎ ነው የሚጠሩት። ቃሉ የኔና የእናቴም እኮ ምንነት አንድ ነው። አዎ በምንነት ደረጃ ያኔን አስገቡኝ። ቆይ አዳምጠኝ። ቆይ እኔን አንድ ምሳሌ አሁን በሰው ሰውኛ ካሰብን አንድ ምሳሌ ልንገርና ከዛ በኋላ ለምሳሌ እናዳምጥ። ፀሐይን እንውሰዳት። ፀሐይ ክቧን ማለት ነው። ሶስት ባህሪ፣ አንደኛው ክቧ አለች፣ ብርሃንና ሙቀት አላት። አሁን ቢያንስ ትንሽ የሥላሴ ምስጢር ይገባን ዘንድ ነው ይህን ምሳሌ ያመጣሁት። አሁን ክቧ እንደ አብ ውሰዳት፣ ምሳሌ ነው የምነግርህ። ሙቀቱን እንደ መንፈስ ቅዱስ ውሰደው፣ ብርሃኑን ደግሞ እንደ ወልድ ውሰደው። እንደ ወልድ ውሰደው። አራት ነው እኮ ያለው እኮ ብርሃኑ። ይሄ ጨረሩ እኮ ነው፣ ሙቀቱ እኮ ነው እሱ። ብርሃኑ አልጨረረ። ሙቀት ይለያያል አይደለም? ይለያያል እኮ። ጨረሩን እንደ መንፈስ ቅዱስ ውሰደው አይደል? ጨረር ሬ ነው። ሬ ጨረር ነው። ሂቱ ሙቀት ነው። ላይቱ ደግሞ ብርሃን ነው። ሶስት ናቸው ከክበቡ የሚወጡት። እና አሁን እንትኑን ክበቡ እንደ አብ አየሁትና ብርሃኑ ወልድ ነው፣ ሙቀቱ ደግሞ መንፈስ ቅዱስ ነው። አራተኛው ይሄ ጨረሩን ተው፣ ዝም ብለህ ሶስቱን ብቻ ውሰድ። አራት ሆኖብኝ እኮ አራትም ይሁኑ። ለምሳሌ በሥላሴ ሁለት ነው የወጡት፣ በፀሐይ ግን አራት ሊወጡ ይችላሉ። ከምንድነው? ቆይ ሙቀት፣ ብርሃን፣ ቆይ አዳምጠኝ። ጨረርና እንትኑ ከምኑ ነው የሚወጡት? ከክበቡ ነው አይደል? ከክቧ ላይ ነው የሚወጡት። ከክቡ ከመውጣታቸው በፊት ራሳቸው ክበቡ ናቸው አይደለ? ከመውጣታቸው በፊት አዳምጠኝ። ክበቡ ናቸው አይደለ?
ክበቡ ናቸው ፀሐይ ለምሳሌ ዳመና ሸፍኗት ልክ ዳመናው ኢሚዲየትሊ ሲለቀቅ ብርሃኑም ጨረሩም በለው ብርሃኑም ሆነ ሙቀቱም የሚወጣው ከክቧ ላይ ነው አይደል? አዎ ግን ከክቧን ነው አይደል? ይኸውልህ ብርሃኑም ሙቀቱም ጨረሩም ሶስቱም ከመውጣታቸው በፊት የሚወጣው ከማን ናቸው አይደል? ከክበቡ ነው የሚወጡት። ክበቡ ናቸው። ከመውጣታቸው በፊት ግን ክበቡ ናቸው አይደል? ክበቡ ናቸው። እሺ ወልድና መንፈስ ቅዱስ ከአብ ከመውጣታቸው በፊት አብ ነበሩ። ልክ ከአብ ሲወጡ ኢሚዲየትሊ ማን ነበሩ? መንፈስ ቅዱስም ወልድም ልክ ኢሚዲየትሊ ጨረሩም ብርሃኑም ፀሐይዋ ክበብ እንደወጣ ሁሉ ምንድነው የምንለው? እሺ መንፈስ ቅዱስና ወልድም ልክ እንደዛው ከአብ የወጡ ናቸው። ስለዚህ አብ ነበሩ ማለት ነው ከመውጣታቸው በፊት ወልድና መንፈስ ቅዱስ እንግዲህ በመለኮት አንድ ናቸው። አንድ መለኮት ናቸው። አሁን እቺም እኮ አንድ ፀሐይ ብለን ነው የምንጠራቸው። ኦኬ ገባኝ። እንትንሳስ አብ ወልድ መንፈስ ቅዱስ ሶስት አማልክት መባል አይቻልም በእናንተ ትምህርት? አይቻልም። እሺ እንትን ላይ መልካ ስላሴ ቁጥር 39 ላይ ሰላም ለአጋርኮም ለውስተ ገነት አንስሰዋ ይልና ስሉስ ቅዱስ አማልክተ አዳም ወይ ሔዋ ይላል። አማልክት የአዳምና የሔዋን አማልክት ናችሁ እያለ ይናገራል። እና አማልክት ለምን አላቸው? እንትን ላይ መልካ ስላሴ ላይ ስላሴ አንተም ሊላቸው ይችላል፣ አንቱ ሊላቸው ይችላል፣ አንቺ ሊላቸው ይችላል። አይ አማልክት ለምን አላቸው? ስሉስ ቅዱስ አማልክተ አዳም ወይ ሔዋን ይላል። ወይ ሔዋ ለማክበር ነው። አንድን ሰው አንቱ ትላለህ እኮ። አማልክት ለምን አላቸው ነው ጥያቄ እኮ። አማልክት ለምን አላቸው እኮ። ለምሳሌ በእኛ እምነት ለምሳሌ አባት ወይም ካህን አንቱ ትላቸው ናቸው ብለህ ትጠራለህ አንድን ሰው። አይ አማልክት ለምን ተባሉ ነው እኮ የጠየቀው። አማልክት ማለት ትርጉሙ ምንድነው? ትርጉሙን ትነግረኛለህ? አማልክት ማለት ብዙ አምላካት ማለት ብዙ የተለያዩ ማለት የአምላክ ብዙ ቁጥር ነው። ማንን ነው አማልክት የሚላቸው? ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት አሃዱ ስልጣን ምልክናሁም ይላል። የአምላክነታቸው ስልጣን አንድ የሆኑ ሶስቱ አማልክት ይላቸዋል። ሶስቱ አማልክት የሚላቸው ማንን ነው? ሶስቱ አማልክት የሚላቸው እሱ መጽሐፍ ላይ ይላቸው ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ አንድ አምላክ ነው። አንድ አምላክ ነው። ሰለስቱ አማልክት ለምን ይላቸዋል? ሰለስቱ አማልክት ለምን ይላቸዋል? እንግዲህ ካለ ተሳስተዋል ማለት ነው። እሱ ዶግማ አይደለም እንዴ ሰይፈ ስላሴ ላይ ዘሐሙስ ዶግማ አይደለም። እሺ እንትንስ ሰለስቱ አጋዕዝትስ? እሺ እሱን አንጣው። እኔ ዶግማዎች ውስጥ አንጣ። ኖ አይደለም። ሰይፈ ስላሴ ላይ እኮ ነው የሚለው እንደዛ። ቤተክርስቲያን ውስጥ እኮ የሚነበብ ነው ሰይፈ ስላሴ። አትቀበል? እኔ አላነበብኩትም። ሶስት አማልክት ያለቀበል። እሺ አብርሃም ቤት የገቡት ሶስቱ አካላት ስንት እግዚአብሔሮች ናቸው? ስንት እግዚአብሔር ናቸው? አንድ እግዚአብሔር ናቸው። እሺ ሐምሌ 7 ቀን የስላሴ አብርሃም ቤት የገቡትን በዋዜማው ጊዜ ምንድነው የምትሉት? በዋዜማው ጊዜ በአንዱ እግዚአብሔር እናምናለን ሁሉም በፈጠረ፣ በሁለተኛው እግዚአብሔር እናምናለን ሁሉም በሚሞላ እያላችሁ፣ በሶስተኛው እግዚአብሔር እናምናለን እያላችሁ የምትሉት ማንን ነው? አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው እኮ። ለምን ትላላችሁ እንደዛ? ለምን ትላላችሁ? በአንዱ እግዚአብሔር እናምናለን ሁሉም በፈጠረ። ለምሳሌ ሐምሌ 7 ቀን ስታከብሩ ምንድነው? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ፣ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ፣ ሁሉም በሚሞላ በሶስተኛው እግዚአብሔር እናምናለን ይላል። አንደኛው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር የምትሉት ማንን ነው? አንደኛው እግዚአብሔር አባት ነው። ሁለተኛው እግዚአብሔር ከዛው የአብ እግዚአብሔርነትን እንደያዘ የተወለደው ወልድ ነው። ሶስተኛው እግዚአብሔር ደግሞ ከአብ የተወለደው እዛው የአብን እግዚአብሔርነት የያዘው መንፈስ ቅዱስ ነው። ግን ሶስት ብትላቸውም እግዚአብሔርነት ግን አንድ ናቸው። ኧረ ወይዬው እግዚአብሔር በቃኝ። የአማልክት ድብልቅልቅ አድርጎብኝ አሁን እኔ የአማልክት ማት
እሺ በቃ ታላመንክ አይገባህም በጭራሽ ማለት ነው። ሚስጥር አሁን ለኛ ሚስጥር አይገባህም። ጸልይልኝ። ወደ ማን ነው የምጸልይልኝ? እሺ አሁን ጸልይ። ወደ ማን ነው የምጸልይልኝ? ቤተልሔም ተቀጣያለሽ። ቆይ በቃ እኔ በቃ ወደ ማን ነው የምጸልይልኝ? ስጸልይልኝ እኔ ወደ እግዚአብሔር ቤት አንደኛው ነው ሁለተኛው ነው ሶስተኛው ነው? ከሶስቱ ወደ የትኛው ነው የምትጸልየው? ወደ አንዱ እግዚአብሔር እኮ አንዱ እግዚአብሔርማ አብ ነው አለ። ወደ እሱ ነው የምትጸልየው እኮ እግዚአብሔር ነው። አዱ እግዚአብሔር የተባለው አብ ነው። ሳልስ ካሉ እግዚአብሔር ይላል። ካሉ እግዚአብሔር ሁለተኛው እግዚአብሔር አለ። ሳልሱ እግዚአብሔር ሶስተኛው እግዚአብሔር አለ። ከሶስቱ ከእግዚአብሔር አብ ከእግዚአብሔር ወልድና ከእግዚአብሔር መንፈስ ቅዱስ ወደ የትኛው ነው የምትጸልይልኝ? በሶስቱም ብጠራው ያው አንድ እግዚአብሔር ነው። እኔ ወልድን እግዚአብሔር ብዬ ብጠራ አብ እግዚአብሔር ብዬ ብጠራ መንፈስ ቅዱስ ለምሳሌ መጽሐፍ ቅዱስ ላይ ወልድ በራሱ ስልጣን ወደ ገዳም ሄደ፣ በመንፈስ ቅዱስ እየተመራ ወደ ገዳም ሄደ፣ ወይም አብ አስነሳው በራሱ ስልጣን ተነሳ፣ በመንፈስ ቅዱስ ምናምን ተነሳ ምናምን ብትል ተመሳሳይ ነው። በስልጣን አንድ ናቸው። እግዚአብሔር ነው። ከዚህ በላይ ከቆየው እኔ ጨልላለሁ። እመነኝ፣ ታጨልለኛለህ። አንተ ሰውዬ በጤና አይደለም የመጣው። ቤተልሔም ቀጥሉ። ጃቢር አይ እሱ ሳይሆን ፖይንቴ አሹዬ ይሄ ነገር አይገባችሁ ሚስጥሩ ምናምን ያልከው እዚህ ውስጥ ከምታየው ወደ 4 ሰው ምናምን በክርስትና ውስጥ የነበረን ሰዎች ነን። ስለዚህ አይገባችሁም አልተገለጠላችሁ ምናምን የሚለውን ወደ ጎን ተተዋዋል። በደንብ እሱን ተይውና ሌላ ጥያቄውን ጠይቁ። ኦኬ ማውራት አልችልም። አይ ማውራት አልችልም። ማውራት አልችልም። ለፖለቲካ ማውራት አልችልም ወይ ፖለቲካ ማውራት አትችይም። መብቴ ነው፣ ያንተ ቤት አይደለም። አንዴ ሚውት አድርግ። አሹ ራስ መጀመሪያ ምን ብለሃል? እኔ ሐሳብ ነው የምናገረው ጥያቄ አይደለም። ምክንያቱም ከዚህ በላይ ወሂድ በግዕዝ በምን እየመጣበት ተጠይቀ ጨርሰሃል። ባይብልን ሙሉ በደንብ እውቀት የለኝም ካልክ ሃይማኖታችሁ ከባይብል ከመነጨ ባይብልን ያላስተማረውን አስተምሮት ወይም ባይብል የማያትተውን ሐተታ ከጊዜያት በኋላ በመጡ ሰዎች የተጻፉን መጽሐፍ ይዘህ ቶታሊ ደግሞ ወሂድ ከሚነግር ሐሳቦች ጋር ከተጋጨ አንተ እንዴት ትክክል ልትሆን ትችላለህ ነው ጥያቄ። ማለት አንቺ ምንድነሽ እንደዚህ የምትይው? ከጊዜ በኋላ የመጡት እነሱ ነው። ጃቢር ፕሊስ በእናትህ በቃ እኔ መጨቃጨቅ አልፈልግም ከወንድ ጋር በቃ አልፈልግም ማውራት ካንተ ጋር። ቁርአን እኮ ከመጽሐፍ ቅዱስ በኋላ የመጣ ነው። እኔ ስለ ቁርአን ቆይ ለምን ወደ ቁርአን ትሄዳለህ አሹ? ስለዚህ አንቺ ሙስሊም ስትሆኝ እኮ ከመጽሐፍ ቅዱስ በኋላ የመጣ ተረት ነው የምትቀበዩ እኮ። ደዛው እንደሱ ከሆነ እንደሱ ከሆነ ችግር የለውም። አይሁዶች ስለናንተ ምን እንደሚሉ ገልጬ ትልቅ መጽሐፍ አሳይሃለሁ። እኔ አሁን እሱ ክርክር ውስጥ አይደለም፣ ጥያቄ ነው የጠየቅኩ። ባይብልን በደንብ አላውቅም ካልክ ማንንም ምናምን ያወራው አትበያ። አንቺ እኮ ላስረዳ ባይብልን በደንብ አላወቅኩም ካልክ ባይብል ላይ ሌላ አስተምሮት ነቢያቶች ያላስተምሩትን አስተምሮት እንዴት አፍህም ሞልተህ ትላለህ? አምላክ አንተ ያስረዳውን ነገር ሁሉ ለምን አላች ልጅ ጎበዝ ያረቀች አረ በእናትህ ምን ሆነ ነው እንዴ አሹ? just don't be ምንም ያናድና like እኔ አስተሳሰብ ነው እያወራ ያለሁት። እሺ ሐሳብ ነው። ነቢያቶች እነዛ ሁሉ ነቢያቶች ኢየሱስ ክርስቶስ በዲቴል ለምን እንደዚህ አላስተማራችሁም? ከዛ በኋላ የመጡ ግሪካዊ ወይ ግብጻዊ ወይ ምናምን ሰዎች ናቸው ወይ ስለ አምላክ ተከራክረው በጉባኤ በኒቂያ ቁጭ ብለው የሚነግሯችሁ? እኔ ጥያቄ ምክንያቱም ክርስትና ወይም አንተ የምታወራው ሐሳብ ኢየሱስ ባለፈ በ20 ዓመት ውስጥ ምናምን ድብርብር ብሎ ያለቀ ሐሳብ ሳይሆን ለዘመናት ክርክር በፍጭት የመጣ ነው። አንተ የምትለውን ሐሳብ ክርስቲያን ነኝ ብሎ የሚቃወምህ ሰው አለ። አንተ የምታምንበትን መጽሐፍ ሙሉ 81 ሳይሆን እሱን ይዘው አይ ኢየሱስ አምላክ ነው የሚል የለም የሚሉ ጆቫ ዊትነሶች አሉ። የተለያየ ሴክት አለ በክርስትና ውስጥ ብቻ። አንተ ለኔ መተ 81 አሃዱ 81ዱ ትክክል ነው ልትለኝ አትችልም። ምክንያቱም ሌላ ክርስቲያን ነው 81ዱ ትክክል አይደለም 66ቱ ነው ይላል። ሌላው መቶ ነው ኖ 66ቱ ትክክል አይደለም ይላል። ስለዚህ አንተ አንድ ሰው መጥቶ ክርስትናን ልቀበል እና ግን ክርስትናን ለመቀበል የትኛውን መጽሐፍ መቀበል እንዳለብኝ ግራ ገባኝ ቢልህ እንዴት አስረድተኸው ነው የምታስረዳው? እስቲ ወደ ሃይማኖት ሰውን እስቲ ጥራ ብልህ አሁን እንዴት ነው የምትጠራው? ያ ሰው 6ቱንም 7ቱንም አይነት ባይብል ካነበበ በኋላ አንተ ጋር ቢመጣ ማስረጃህ ምንድነው?
አምላክ ላንተ የሰጠህ አውቶሪቲ ለናንተ መጽሐፍ ይሄ መጽሐፍ ብቻ ነው ብሎ አምላክ ማህተብ የመታበት ማስረጃ አለ ወይ? አሹዬ ፕሊስ ምን መሰለ ቆይ አንዴ ልጨርስ። ልጨርስ። ለመመለስ አትቸኩል። መልስ አልፈልግም። ሐሳቡን ይዘህ እንድትሄድ ነው ልንገርህ። አይኖ ለዘመናት የኖርንበት አስተሳሰብ ነው። እኛም ነበርን በዛ ጫማ ውስጥ ገባ። አሁን አንተ ባሁን ያለህበት ሐሳብ ራሱ በደንብ እንደዚህ ሆኖ ቁጭ ብለህ ባይብልን ስላላጠናህ ነው። ምክንያቱም